ሰላም ጤና ይስጥልኝ ውድ የሙክራብ ሾው ተከታታዮች አክሊለ ሽመልስ ነኝ። በያላችሁበት ሰላምታ ይድረሳችሁ። ዛሬ ከስቱዲዮ ኢንተርቪዋችን ባለፈ በተለየ መልኩ መጥተናል። እንግዲህ በሀገረ ካናዳ በቶሮንቶ የሚኖር አንጋፋ ዘማሪ ነው። ዘማሪ ብዙአየሁ ገብረጻዲቅ ይባላል። ለብዙዎቻችሁ በዝማሪዎቹና በተለያየ አገልግሎቱ ለረጅም ዓመታት የምታውቁት አንጋፋ አገልጋይ ነው። ዛሬ በተለያየ ወቅታዊ ጉዳይ ከሱ ጋር ለመወያየት የሙክራብ ሾው እንግዳ አድርጌ ጋብዣዋለሁ። እንግዲህ ለመሆን ፈቃደኛ ስለሆንኩ ቡዜ በጣም አመሰግናለሁ። እንኳን ደህና መጣ። ኪሻ ሰላም ላንተ ይሁን። እግዚአብሔር የተመሰገነ ይሁን። እኔም በጣም ነው ደስ ያለኝ። ብዙ ጊዜ ፕሮግራማን እከታተላለሁ እና ደስ የሚል ፕሮግራም ነው የምታቀርበው። ለመናገር ከስሙ ጀምሮ ከሙክራብ ሾው ሙክራብ የሚለው ራሱ ከበድ ያለ እግዚአብሔር የተመሰገነ ይሁን። እግዚአብሔር የሚገኝበት የእሱ ፕሬዘንስ የእሱ መገኘት የሚሞላበት ስፍራ ነው ሙክራብ። እግዚአብሔር የተመሰገነ ይሁን እና ደስ ይላል በጣም ነው ደስ ያለኝ ስላገኘኝ እኔም ስላገኘው የሚጠቅም ነገር ለቸርች ደግሞ የህይወት ምስክርነት ውስጥ ለሚያልፍ ሰው ሁሉ ጥሩ ትምህርት የሚሰጥ ነገር ሼር ለማድረግ ተዘጋጀን። ጌታ ምትጋግ ይባርካል። ቴንክ ዩ። በጣም ነው ማመሰግነው። እኔም በጣም ራሴን እንደድለኛ ቆጥራለሁ። እግዚአብሔር ይመስገን። እንግዲህ ኖረን ቆይታ ብዙዎች የሚታነጹበት እንደሚሆን ብዙ ሀሳብ የሚገበዩበት እንደሚሆን እርግጠኛ ነኝ። ቅርብ ጊዜ አንድ ኢንተርቪውን ለማየት ስሞክር እንግዲህ ላለፉት 35 ዓመታት በጌታ ቤት በአገልግሎት እንደቆየ አይ ቲንክ አንድ ዓመት በፊት ሪከርድ የሆነ ነው። ኤደን ኃይሉ ካናዳ ከመጣች በኋላ እና የህይወት ምስክርነትን ሰምቼ በጣም ነው በዛ ኢንስፓየር የሆንኩት እና ከዛ በፊት ደግሞ በዘፈን ዓለም ውስጥ ነበርክ፣ ዘፋኝ ነበርክ እና ብዙ ልምድ ብዙ ኤክስፒሪየንስ በዛኛው ዓለም እንደነበረ ከዛ ላይ ለመስማት ሞክሬያለሁ። ከዘፈን ወደ ዝማሬ ህይወት እንዴት መጣ? ወደዚህ ህይወት እንዴት ተጓዝክ ከሚለው ልጀምር ለመንደርደሪያ። ዌል እንግዲህ ያው እኔ ጀስት ድሮ በዘፈኑ ዓለም ሆኜ የማልተዋቸው በሱም ልተዋቸው የማልችላቸው ነገሮች የምላቸው 3 ነገሮች ነበሩ። አንደኛው ዘፈን ነው፣ ሁለተኛው ሲጋራ፣ ሶስተኛው እንግዲህ ኦዲዮ መተው ነው። እና ከነኚህ ሁሉ ጌታ በስደት ዓለም ውስጥ ሆኜ አስጥሎኝ የራሱ አደረገኝ። ሰዎች የወንጌል ቃል ምስክርነት አይደለም ሞት ጌታ ራሱ በሚያስገርም ሁኔታ ውስጥ የሆነ የበቆሎ እርሻ ውስጥ ሆኜ ነው እግዚአብሔር የተለየ ብርሃን ሁሉኝ በሰዓት ያህል ቪዥን ያየው ራይ በጣም የሚገርም ራይ ነው። እኔ ድሮ ራይ የሚባል ነገር አላውቅም ጀምር ያው ነገር ታውቀዋለህ በጣም ከመም አይተሰም ምንም ብለህ ዳሊት የምታየው ዱካክ ነው፣ ሌላ ነገር የለም። እና it was very hard ህልም ልታይ ትችላለህ፣ ግን እንደዚህ በቪዥን ደረጃ ነው። that was my first time። የሚገርም ዲቫይን የሆነ ሰማያዊ የሆነ ራእይ ነበር ያየሁት። ያው ምስክርነቴ ላይ ደጋግሜ ገልጬዋለሁ። በተለይ ደግሞ ለብዙዎች ትምህርት ስለሚሆን ያንን ምስክርነቴን ብዙዎች ቢያዩ ደስ ይለኛል። እኔ ያው ከኢትዮጵያ ውጪ ብዙ ዓመቴ ነው። ስለዚህ ህዝቤን አላገኘሁም። ስደት የት ሀገር ነበርክ? በስደት ወደ ኬንያ ነበር። ኬንያ ነበር? አዎ ኬንያ ነበር። እኔ አወጣጤ ኬንያም አወጣሁት ያው ድሮ በአንዱ እንግሊዝኛ ዘፈን ስለነበረ በአንድ እዚህ አቋቁሜ ዘፈን ለመስራት እና የተለያየ ቱር እያደረኩኝ በቃ ያው መቼም ቪዥን ከተባለ ቪዥን ነበረ ማለት ነው።
እዛኛው አለ እንደዛ ለማድረግ ነበረ፣ ግን ጌታ አልፈቀደም። በሆነ አጋጣሚ ትራቭል መጣ ወደ ህይወቴ። ያን ችግር አንድ ማውራት መነጋገር ከእግዚአብሔር ጋር። ስለዚህ በትልቅ በቃ የሲቃ ድምፅ ከምተኛበት ጎህ ሲቀድ ሲነጋጋ ነው ጫካ ሄጄ በለቅሶ ውስጥ ያለው ያን ብርሃን ያየሁ። አሜዚንግ ነው እውነት። መቼም ቢሆንም ማረሳው ላይት ነው መለኮታዊ ብርሃን። ከዛ በኋላ ቤተክርስቲያን ሄድክ? እንዴት ሆነ? ከዛ በኋላ ያንን ነገር እንደጨረስኩ መልእክትም ሰማሁ። በእውነት ለመጀመሪያ ጊዜ የሰማሁ ጌታ ነበር። ያንን ድምፅ ሰምቼ ነው ተነስቼ እዛ ቻፕል ነበር እዛ ሬፊጂ ካምፕ ውስጥ እና ፕሬየር ታይም ነበራቸው። ሞርኒንግ ታይም ላይ ይጸልያሉ እና ኤልደርስ የቸርች ሽማግሌዎች ነበሩ። አንኳኩቼ ገባሁ ማለት ነው። ሰላም አልኳቸው። ደነገጡ። ምን ፈልገህ ነው አሉኝ። አይ እንደዚህ ተፈጥሮ ነው ወደ እናንተ ነው የመራኝ ያልኳቸው። ገባሁ። ስገባ የተለየ ነገር ነው የተፈጠረው። እነሱም እንደዛ ኤክስፔክት አላደረጉም እና ምን እንደሚያደርጉ ራሳቸው አልገባቸውም። በጣም በቃ ተናወጠ ቤቱ። በእውነት ትልቅ ነገር ነው የነበረው እኔ እስክደነግጥ ድረስ በቃ እና አለቀሱ። በጣም በቃ አቀቡኝ፣ ጸለዩልኝ፣ ለጌታ አሳልፈው ሰጡኝ መልሰው እና ህይወቴ ተቀየረ። በቃ በዛ ሞመንት አለቀ እና ደቀ መዝሙር ትምህርት ጀመርኩ። በጣም ቴክ ኬር አደረጉ። ከዛ በኋላ በቃ ይኸው 35 ዓመት ሲጋራ በጣም አጭስ ነበር። ደግሞ ማጭሰው ከበድ ያለ ሲጋራ ማርልቦ ዊንስተን ነገር ማጭሰው። ችግር እንኳን ቢኖር ሌላ ሲጋራ ማጨስ ወደ የመግዛት አቅሙ እንኳን ቢጠፋ በጣም I love smoking at that time, you know, just like በቃ ዝም ብለህ ማጨስ ነው እና አትመቃም ነው ምን ማለት ነው እና ላይፍ ትሯን ነበር ባይዘው እና አንድ ቀን ነው አንድ የሆነ ምናልባት አሁንም ስላለ ሊሰማ ይችላል ተዘጋለው እና ሲጋራ ጠየቀ። ብዙ ሲጋራ ደነገጥኩ። በእውነት ለካ ትቻለህ ሲጋራ አልኩኝ። በእውነት በፍጹም እስኪገርመኝ ድረስ በፍጹም ከአእምሮዬ ውስጥ ለካ ከውስጤ ነቅሎት ነው። ይገርማል። እንደዚህ ነው። እሱ እኮ ቸርች ያገለግል ነው። ትንሽ የሆነ ዊክነስ ውስጥ ነበረ እና በዛ ምክንያት እና በጣም በቃ ጌታ ነው ሰገብ እንግዲህ 35 ዓመት እና smoke like a chimney before ጭስሞቻ የነበረው አሁን ያው ዳዊት ተመሰገነ። ከዛ በኋላ ከዘፈን ውስጥ ያው አርት ስለሆነ ከሱ መውጣት ስልኪት ማድረግ አልከበደህም? ዘፈኑ እውነት ለመናገር ከሆነ እኔ ራሴ ስላላደረው በእኔ ዲሲሽን ወደ ጌታ አልመጣሁም። እሱ ራሱ ነው ያመጣኝ። እዚህ በአንድ ጊዜ ነው የቀያየረው ውስጤ እና ግን ያው just like አንዳንድ ጊዜ ዘፈን ይመጣል። ባለፈው እንደተቸገር የተለያዩ ሰዎች ዘፈን ይመጣል። በጣም እንግሊሽ የእንግሊዝኛ ዘፈን በጣም መወዳቸው ዘፈኖች መዘፍናቸው እና እንደዛ አይነት ዘፈኖች ደጋግመው ይመጡ ነበረ ወደ እኔ። ግን ያው በሚቻል መጠን እንደምንም ዘወር ልበታል ብዙ እንትን አላለኝም። ግን ሌላ ምንድነው እዛው ያበሻ ባንድ ለማቋቋም ፈልገው ሰዎች ጠይቀው ነበር የሚያውቁ። ያው እኔ ምንም ማድረግ ስለማልችል ከዛ በኋላ ህይወቴ ስለተቀየረ ያው የተመሰገነ ይሁን አልቀጠልኩም በዛ
በፍጹም ያን ነገር ኢሮፕም ከወጣው በኋላ ገጥሞኛል። ግን ጌታ ይመስገን በቃ አንድ ጊዜ ነክቶኛል ጌታ፣ ተለውጫለሁ። ከዛ በኋላ የሚታየ ሌላ ነገር ነው። እሱን ማገልገል ነው። አገልግሎት ጥማት ውስጥ የከተተ ወደ መዝሙሩ ዓለም መጣሁ። መጀመሪያ እንደውም መዝሙር ሲጀምር ሳላውቀው በአንድ በዘፈን ዜማ ነበረ መዝሙር የሰራሁት እና ዛሬ ፊጂ ካምፕ ውስጥ ነው። ግን ይዋዝ ግድ ነው መልእክቱ በጣም ፋንታስቲክ ነው እና ዜማውም ለሰው አይገባውም፣ ለእኔ ነው። በኋላ ስባንን እንዴ ግን ይዋዝ ግድ ሪሊ ብዙ ሰው ተነካበት ምናምን ነገር ለጊዜው አመለከበት። የአዳር ፕሮግራም ነው። እዚህ ላይ ካናዳ ከሄድክ ምን ያህል ዓመት ነው? አሁን ካናዳ ከመጣው 2008 መጀመሪያ አካባቢ ነው። አሁን እንግዲህ ስንት ዓመት ነው? አሁን ረጅም ጊዜ ቆይቷል። ባለቤቴ ተዋወቀው እዚህ ከመጣች በኋላ ካናዳ በሆነ አጋጣሚ ተገናኘን፣ መተዋወቅ ጀመረ። ያው ለምስክርነት ላይ ያለ በሷ ምክንያት ነው። እንግዲህ አንተ ዘፈኑ ዓለም ነበርክ። ወንጌላውያን በተለይ የኢትዮጵያ ወንጌላውያን ክርስትና በጣም ከሚነሱ ክርክሮች አንዱ ስለ ዘፈንና ዝማሬ ባሉ አመለካከቶች ነውና አንዳንድ ከዛኛው ከዘፈኑ ዓለም ወደ ክርስትናው የመጡ ሰዎች ያኛውን ህይወት በጣም ሲኮንኑ እናያለን። ብዙ ኮምፕሊኬሽን፣ ብዙ ችግር እንዳለበት ሲያወሩ እንሰማለን እና ግን ባላንስ ያላረገ ደግሞ ክርክር ብዙ ጊዜ ይነሳል በዘፈንና በመዝሙር። እነኚህ ክርክሮች ብዙ ሰምተህ ታውቃለህ። እናንተ በዚህ አቅጣጫ ያንተ አመለካከት ምንድን ነው? ጥሩ ጥያቄ ነው። እንግዲህ የዘፈኑ ዓለም ራሱን የቻለ ፒክቸር አለው፣ የራሱን የቻለ ኢሜጅ አለው። ዘፈን የሚባለው ነገር ሲጀመር ስሙን ራሱን ስንሰማው ሁሉ ጊዜ የምናያይዘው እንደዚህ ካልቸራልም ነገር ስለሆነ ነው መሰለኝ አይደል፣ ለምዶብናል። ከርኩሰት ጋራ፣ ከመጠጥ ጋራ፣ ከመዳራት ጋራ፣ ከተለያየ ጥሩ ያልሆነ ከዳንኪራ ጋራ ከተለያዩ ነገሮች ጋር ነው የምናያይዘው። ይሄ ለምዶብናል፣ አድርጎብናል። ዘፈን የሚለው ቃል በዚህ አይነት መልኩ ነው እያሰብን ያደግነው ማለት ነው። ስለ ዘፈን ወደ መጽሐፍ ቅዱስ ስንመጣ ያተረጓጎም ምናልባት ችግር ሊኖር ይችላል። እንግሊዝኛው ቃል የሚለውና አማርኛው ቃል የሚለው አንዳንድ ጊዜ ይለያል። ምናልባት አይ ዶንት ኖ በዛን ጊዜ የተረጎሙ ሰዎች ሌላ ቃላት አተውለት ሊሆን ይችላል ዘፈን ያሉት። ለምሳሌ ብዙን ጊዜ የሚጠቀስ ቃል አለ ገላትያ ምዕራፍ 5 ላይ እና ስለ ዘፈን ያወራል። ዘፋኝ ሰማያት አይገባም የሚለው ደግሞ ብዙ ጊዜ ተደጋግሞ ኮት የሚደረገው በዚህ ምዕራፍ ላይ ያለው ቃል ተከትሎ ነው። እና ዘፈን ምን አለው? የተለያየ ፓርት አለ፣ የተለያየ ክፍል አለ። እና አንዳንዱ ስለ ፍቅር፣ አንዳንዱ ስለ ሀገር፣ አንዳንዱ ደግሞ ሜሴጅ ነው፣ መልእክት ነው። እና the only thing እኔ ሁልጊዜ ዘፈን ስለተባለ ብቻው ብዬ አልሸሽም። ምናልባት ዘፈን መልእክት ሆኖ ሊመጣ ይችላል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል መጽሐፍ ቅዱስ። እግዚአብሔር የሚናገርበትን መንገድ አለ። እግዚአብሔር ሺህ ጊዜ ቢናገር በዘፈን አይናገረኝም የሚል ሰው ሊኖር ይችላል። ሀሳብቱ ይሄም የራሱ አመለካከት ነው። እግዚአብሔር ግን መጽሐፍ ሲናገር እግዚአብሔር ትልቅ ነው እኛም አናውቀውም ይላል። እንዴት እንደሚያወራን፣ እንዴት መልእክት የሚያስፈልገን መልእክት ዴሊቨር እንደሚያደርግ እሱ ነው የሚያውቀው። እኔ ብዙ ጊዜ እግዚአብሔር ባልጠበቅኩት መንገድ ተናግሮኛል። ባልጠበቅኩት መንገድ ለምሳሌ አንድ ጊዜ አንድ የሆነ ልጅ ትንሽ ያማው ነበርና እዛ ኢሮፕ በነበርኩበት ጊዜ
ጠዋት ከወገኖች ጋር በፓልቶክ ላይ ጸለይኩኝ። ስለ ትዳር ነበር ስጸልይ የነበረው እና የማረሳው ሞመንት ነው። እና ልጁ የቤተክርስቲያን ልጅ አይደለም፣ በሽተኛ ነው። እና በጣም በቃ ጸልዩልኝ ብዬ ነበረ ያንን አርስ ሰጥቼ የሚጸልዩልኝ እዛ ትሬን ስቴሽን ላይ ወደ ሌላ ቦታ አገልግሎት ስለነበረኝ ጠዋት ነው እና መጣና እኔ ጋር 50 ሳንቲም አለ 50 ሴንትስ አለ ለዳቦ መግዣ ስጠኝ እና እኔ ያለውን አፒራንስ አይቼ ድራግ ላይ አጨስበት ነው ብዬ አለኝ እኮ ኪሴ ውስጥ ነው ብዬ ከምሬ ነው ማለት እንደዛ ቀን ጸጽቶኛል። በጣም ነው ያዘንኩት። በቃ አልወጣ ብሎኝ ከውስጥ ሰውዬው ሄዷል፣ ልጁ ሄዷል። ከዛ በኋላ ፈልጌ ዞሬ ላገኘው ግን የለም እና ምን አለ ለምግብ ነው የጠየቀኝ። እስከ ጠየቀኝ ድረስ ያንን ብሰጠውስ። ከዛ በኋላ ስመለስ አገልግሎት ስመለስ እዛው ትሬን ስቴሽን አጋጣሚ ቀጥታ መጣ። ያችን ጥያቄ ነው የጠየቀኝ። እኔ ደርቤ ሰጠሁት። ኖ አስክ this 50 cents ነው። ስለዚህ እሷን ሰጠኝ አልፈልግም ብለው ተውት። ልክ ስሰጠው ምን እንዳለኝ ታውቃለህ? እግዚአብሔር ሚስት ይሰጣል በቅርብ ጊዜ ያለ። ካን ኢማጂን ደነገጥኩ። በቃ just like ዞር ብዬ የሆነ መክዶናልድ ነበር እዛ ጋር መሄድ አልቻልኩም። በጣም አለቀስኩ። እኔ ያለቀስኩት ምንድነው እግዚአብሔር በምን አይነት መንገድ ባልጠበቅኩት መንገድ እኔን ስለተናገረኝ ነው ያለቀስኩት። እና ብዙም አልቆየሁም እግዚአብሔር በእውነት ተናገረው። ሚስት ሰጠኝ። የተወደደች ሚስት ሰጠኝ። ጌታ ይባረክ። እና the same time እሱ ልክ ያንን ካለኝ በኋላ ወዳጄ ሙሉቀን ነበር ተመለሰ። በሆነ አገልግሎት አጋጣሚ ዛካይ ወጥቶ እኔ ቤት ነበር ያለው እና የሚገርም ነገር በቃ ኩክ ያረኩለት ፓስታ ምናምን ይወዳል። በጣም ወዶት የኔ ፓስታ አሜዚንግ እያለ ይጫወትን ምናምን the same message deliver አደረገ በዛው ሳምንት ውስጥ እኮ እና በእውነት ጌታን አመሰገንኩ። ከብዙ አልቆየንም ሚስቴ ጋር እግዚአብሔር መልካም ነገር አደረገ። መልካም ሚስት ሰጠኝ እና ብዙ ቦታ ተናገረው ማለት ምን ልልህ ነው ከዘፈኑ ጋር ነው የተያያዘው። እግዚአብሔር በምን መንገድ እንደሚደርስ ነው እና ብዙዎቻችን የፕሪንሲፕል ሰዎች ነው። ፕሪንሲፕሉ ደግሞ ማንሜድ ነው። ብዙ ጊዜ ሰው የሰራው ፍልስፍናና ሰው የሰራው ስርዓት ነው ስታክ የሚያደርግ እንጂ መጽሐፍ ቅዱሳዊ ስርዓት አይደለም። ብዙዎቻችንን በቃ የእውቀት ሰው የሚያደርግ አንዳንዱ ካልቸር ነው፣ አንዳንዱ ደግሞ የሰው ምክር ነው፣ አንዳንዱ የሰዎች ትምህርት ነው። ግን ዲፕ ስንገባ ወደ እግዚአብሔር ቃል እግዚአብሔር እኮ ትልቅ በእውነት ቃሉ እንደሚናገር እግዚአብሔር ትልቅ ነው። እኛም አናውቀው። እግዚአብሔር ብዙ መልእክት ዴሊቨር ያደርግልናል። አልሰማ ካልነው ስለሚወደን በሌላ መንገድ ይናገረናል። ምክንያቱም እሱ የፈጠረው ፍጥረት ሁሉ የሱ አፍ የሱ መናገሪያ። እግዚአብሔር ሊሚት አይደለም፣ የተወሰነ አምላክ አይደለም። he can deliver the right message in the right time። በዛ ጊዜ ውስጥ እግዚአብሔር የሚያስፈልገንን ሜሴጅ በትክክለኛው ጊዜና ሰዓት በፈለገው መንገድ ሊናገር ይችላል። ስለዚህ ሰው ዘፍኗል ብለን የሚመጣውን ሜሴጅ የአጋንንት ነው፣ ዘፈንም የአጋንንት ነው፣ ዘፋኙም ከአጋንንት ናቸው ብለን ኢግኖር የምናደርገው ነገር ላይፉ ሌላ ጉዳይ ነው። እኔ የፈለገ ታሪክ ቢመጣ ወደ ዘፋኝነት ዓለም ለመመለስ አቅሙም የለኝም። አሁን ሁለተኛ የምፈልገውም ነገር አይደለም። ላይፉን አይቼዋለሁ። ለሌሎች ዘፋኞች ምን እንደሚመስል አላውቅም። እነሱ ላይፍ ውስጥ ገብቼ እንዲህ ነው ማለት አልችልም። ግን ዘፋኝነት
ብዙ ነገር አለ ከሱ ጋር ከዘፈኑ ጋር የሚመጣ ብዙ ክፉ ነገር አለ። ያንን ድጋሚ ተመልሼ እዛ ውስጥ መንቦራጨቅ አልፈልግም በእኔ ህይወት ውስጥ ማለት ነው። ስለራሴ ነው ማለት ግን በመልእክት ደረጃ ማንኛውም ሰው መልእክት ጸጥና ዝግ ብሎ መስማት ይጠበቅበታል ከየትኛውም አካባቢ። ነገር ግን የሚሰማውን ሁሉ ሰምቶ እንደሰማው መኖር ሳይሆን መመርመር አለበት። በተለይ የእግዚአብሔር የሆነን እኛ በክርስቶስ የተጠራን የዳንን ቅዱሳን የምንባል ክርስቶስ ጽድቃችን የሆነን ሰዎች መንፈስ ቅዱስ ተሰጥቶናል። የምንሰማውን ነገር ፊልተር ማድረግ አለ። ይሄ ነገር ከእግዚአብሔር ነው ከእግዚአብሔር አይደለም ብለን በእርግጥ ይሄ መልእክት እኔን ይመለከታል አይመለከትም ብለን ማሰብና መናገር ይኖርብናል ማለት ነው። ስለዚህ ዘፈን ውስጥ የፍቅር ዘፈን አለ። ይሄ እነዚህ ሴኩላር ሚውዚክስ የሚባሉት ላይክ ለምሳሌ እንደ ፖፕ፣ ሮክ፣ ሜታል ሚውዚክ ምናምን በጣም ሃርድ የሆነ ነገር የሚታይባቸው አሉ። እነሱ ብዙዎቹ ዴሞኒክ ናቸው። አጋንንት የራሱን ኪንግደም እንትን የሚለው ማለት ለማስፋፋት የሚሞክረው በተለይ በእንደዚህ በጣም አትራክቲቭ በሆኑ ሞደርን የሆኑ ሚውዚኮች ውስጥ እና የትኛው ሚውዚክ ደግሞ እግዚአብሔርን ያስደስተዋል የሚለውንም ነገር መምረጥ ያለብን እኛ ነን። እና ሚውዚክ ስለሆነ ብቻ ሚውዚኩን አንስተን ምንዘምር ሰዎች አይደለም። እሱም ራሱ አንድ ግምት ውስጥ የሚገባ ነገር ነው። በእርግጥ ለእግዚአብሔር ክብር የሚቀየሩ የሚለወጡ ነገሮች ይኖራሉ። ምክንያቱም የመጀመሪያ ሚውዚክ ክሬት ያደረገው ሰው ሳይሆን እግዚአብሔር፣ እሱ የሚመለክበት እሱ የሚከብርበት ነው። ግን ያንን ስጦታ የሰጠው ደግሞ ሉሲፈር ከነ ስጦታው ነው ወደዚህ የወረደው። ስለዚህ ሲወርድ ለራሱ ኪንግደም የሚሆነው ነገር እያበጃጀ በተለያየ አይነት ነገር የሰዎችን አይምሮ በድራግ በተለያየ ነገር ከሚውዚክ ጋር እያሰረ በጣም ፓወርፉል ነው ሚውዚክ። የሰውን ህይወት ይነካል፣ እስከ መጋደል ያደርሳል። በጣም የሚገርም ኃይለኛ ጉልበት ያለው ሚውዚክ አለ በዚህ ምድር ላይ እና መርጠን መስማት አለብን። የምንሰማው ደግሞ ለእግዚአብሔር ክብር፣ በተለይኛ ለእግዚአብሔር ክብር የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ነው። ስለዚህ ያንን ማለት ዘፈን እኛ ጋር አሁን አንዱ ከሚነሳው ክርክር ቅድም ካነሳውም ጥቅስ ተነስቶ ገላትያ ምዕራፍ 5 ቁጥር 21 ላይ የሥጋ ስራዎችን በሚገልጥበት ጊዜ ጥል፣ ክርክር፣ ሟርተኝነት እያለ ይገልጽና ዘፋኝነት እነኝን ውስጥ ያሉ መንግስተ ሰማያትን ያወርስም ይልና የዘፋኝነትን ትርጉም እኛ ጋር ሲተረጎም በተለየ መልኩ ተተርጉሟል። እዛ ጋር ያለው ዘፋኝነት ለጣዖት የሚሰዋ ከዛ ውጪ ኦርጊ በእስራኤል ካልቸር በወረ ጊዜ ተገናኝተው ያን ነገር በሚያደርጉበት ወቅት ዝሙት፣ መዳራት፣ ስካር የተለያየ ነገር በሚደረግበት የሚሆን ነውና እንደዚህ መልእክት ይዘት ያላቸው የዘፈን መልእክት ይዘቶች ሰዎችን ለዝሙት ለማይሆን ህይወት የሚዳርጉ ከሆነ እነሱ ናቸው ኃጢአት የሚባለው። በአጠቃላይ ሚውዚክ በራሱ ኃጢአት አይደለም የሚል ክርክርና ትርጉም የተዛባ ነው ይላልና ብዙ ጊዜ እዚህ ላይ የሚጽፈው ደግሞ ጋሽ ዘላለም መንግስቱ ዘፋኝነት እኛ ጋር በጣም ክርክር ከሚያነሱ በአንዱ ሳይድ በአንዱ ዊንግ እንትን የሚል መዝገበ ቃላት ቅርብ ጊዜ አውጥቶ ነበርና እሱ ዘፋኝነትና ዘፈንን ሲተረጉም ዘፈንን ለሽኝት፣ ለደስታ፣ ለደስደስ፣ ለጣዖት፣ ለአምልኮ፣ ለዓመት በዓል፣ ለንግስ፣ ለድግስ፣ ለድል ለእግዚአብሔር አምልኮ የሚሆን በድምጽና በዜማ ወይም በዜማ ዕቃ ወይም መሳሪያ የታጀበ ወይም ያልታጀበ ባህላዊ ወይም ህዝባዊ ወይም አምልኮዊ ጭፈራ ብሎ ይተረጉማል። የተለያየ ጥቅሶችን ያደርጋልና ዘፋኝነትም ደግሞ ዘፈንን የሚዘፍን የሚጨፍር የሚሶለስል የዘፈንን ስራ የሚያደርግ በተጨማሪ አዝማሪ አርሆንን ይመልከቱ ይላል ኤርሚያስ
30:19ን 31:4ን ይጠቅሳል። መሳፍንት 21:13 ይላል። ዘፋኝነት ደግሞ የዘፋኝ ተግባርና ማድረግ ዘፋኝ ጨፋሪ አስጨፋሪ በመሆን በማለት ይተረጉመዋልና ግን ስቲል የፍቺ ልዩነት አለና እኛ ጋር የትኛውም አይነት ይሄ አሁን ሀገርን የሚያወድሱ መልካም ነገሮችን ኢንሃንስ የሚያደርጉ ለእግዚአብሔር አይደሉም ግን ስንኖር በመኖርበት ሰዓት ማህበራዊ ግንኙነታችን መስተጋብሮቻችን የሚፈቱ አንዴ ጆን ዘጻት ብዙ ጊዜ ጠቅሷል አንድ ሬዲዮ ላይ አይ ቲንክ ቴዎድሮስ ታደሰን ይመስለኛል የኢትዮጵያ ይመርልሽ ሰብሩ አዝመራው ጎተራው የሚለውን ሱራውን ተማምባይ ይመጣል አለ እንጆይ ከሚገባብኝ ሀገር ፍቅር በይመጣል ነው ዘንታና የመረጠን እንስፈን ብለው ኤክስትሪም ወስደው ይተረጉሙታል ግን ሀገራዊ ስሜቶችን ኢትዮጵያን እንትን አሁን ልጆችን የምናሳድግባቸው ሙዚቃዎች መዝሙሮች አይደሉም ልጅ አለኝ እኔ ብዙ የትሮ ሙዚኮችን ከፍታለሁ ለእግዚአብሔር ክብር አይደለም እግዚአብሔር እንድታመልክበት አይደለም ግን ሰውዳት ግን ስኪሏን ታሳድጋለች ዕውቀቷን ታሳድጋለች ኮሙኒኬሽኗን ታሳድጋለች እንደዚህ ዕውቀቶችን የሚሰጡት ዜማዎች በዜማ ይተላለፍላታል ወደ ባድ ሀገር ሊዳ ያረጋትን ቤተሰቧን ማክበር በዛ ሙዚክ ትማራለች ምን መስራት እንዳለባት አክት መታረጋውን በሙዚክ ስለሚገባ ማለት ነውና በሁለቱም ሳይድ የተለጠጣለ ዘፋኝነትን ትርጉም እዚህ ላይ ያለ ማያን ተመልከታን ቤት ነው አንድ ነገር አሳቀኝ አኪዬ እሱ ልበልና ዲቴል ነገሩን እናገራለሁ በጣም አሪፍ ቶፒክ ነው ባይዘው ስለሰና ያለኝ ስለ ቴዲ ዘፋኙ ማለት ነው እኔ አልበሜን ሳወጣ ጋሽ ፋንታውን የሚባል ነበር ሙዚቃ ማህበር ሳንሱር እንዳሆነ አይደል ሳንሱር ይደረጋል አሁን አይደል አይዶን እና እዛ ላይ የኔ ተራ ነበር እና ሄድኩኝ ማለት ነው እነሱ ጋር ቀርበው ሰሙት አንዳንድ ዘፈኖቼ ከኤፍሬም ዘፈን ጋር ደግሞ ሌላ ካለማዊ ሸቴ ጋር ተሳሰናል እዛ ከተመሳሰለብህ ዘፋን ትዝ ይለኛል ዛ ጊዜ 200 ብር ተከፍላለህ ዜማውን የራስ ታረጋለህ ማለት ነው ወይም ደግሞ በጣም ዲፕ ሙሉ ዘፈን ከሆነ ሙሉውን ከሆነ መጀመሪያ መስፈቀዳል ከፕራይቬት ጋር መነጋገር አለብህ ያ ሌላ ዲል እና እኔ ለአንድ ዘፈን ነው እንደዚህ 200 ብር አስከፍሎኛል ለአንድ የሆነ ፐርሰን ልክ እዚህ ጋር ኤፍሬምን ይመስላል እና ደግሞ እዚህ ጋር የኤፍሬምን ይመስላል ነው ብለው እና ያሰማዋል እዛው ቴፕ ላይ ተዘጋጅቶት ላይ እና አምነህ ነው የምትከፍለው ኦኬ አልኩኝ አመንኩ እሱን ዜማ ማውጣት አልችልም ለዘፈኑ ጥሩ እንትን ያለው ፓርት ስለነበረ ማለት ነው ከየራቻው እዛ ከፈርኩ ማለት ነው ከዛ ድንገት ነው ጋሽ ፋንታውን ትዝ ይለኛል ድግ ብሎ እኔ ግን አንድ ጥያቄ አለኝ አለ እሱ በኮሚቴ ነው የሚሰራው ለምንድን ነው እናንተ ዘፋኞች አብዮታዊ ዘፈን ማትዘፍኑት ለሬ ስለ ሀገር ለምንድን ነው መልእክት ለምንድን ነው ማትዘፍኑት ምናምን ብሎ ጠየቀኝ ይሄ ኮት እንትን ነው ኮሜርሻል ነገር የቢዝነስ ነገር እና ዘፈኑ ሲሰራ ሙዚቃ ቤት አለ ሙዚቃ ተጫዋቾች አሉ ብዙ ገንዘብ ይወጣበታል እና የንግድ ጉዳይ ነው እና ቢዝነስ ውስጥና ሌላ አብዮት ዘፈን ምን ያገናኛል ትንሽ አኖይድ ሆነ እና በፍጹም ማለት ከዛሬ ጀምሮ እንደውም አንዳንድ የአብዮት ዘፈን መስፈን አለባችሁ አንተም እንደውም 10 ዘፈን ነው ስለዚህ ከአስሩ አንዱን አውጣና የአብዮት ዘፈን ይዘህ የኔ ግጥም ደራሲ ደግሞ ይልማ ገብረአብ ያስሩ የሰራልኝ እሱ ነው ይወዘሪ በጣም ይገርም እና ከዛ ያምን ማድረግ አይቻልም ዲሲሽን ነው ዲሲሽን እና ልክ ስወጣ ቴዲን አገኘሁት እኔ በኋላ እሱ ተራራ ስቴር ሲወጣ ተበሳጭቼ አይቶኛል ምን ሆነ ነው አለኝ አረ እንደዚህ አሉ እሱ ደግሞ አበደዛው ምን ይሻላል በጣም ተናደደ
ትዝ ይለዋል። ዘባና ገባ ምንም ማድረግ አልተቻለም። ውሳኔ ተጀምሯል። በዚህ በኔ ነው የጀመረው። እኔ በደንብ ነው ማለት እዛ ሄደ። እሱ የሱም ደራሲ በአጋጣሚ አቤል ይልምሽ ያው ሌላ ትዝ አይለኝም። አሁን እውነት ለመናገር እንደዘፈው ኦልሬዲ ሰጥቶኝ ግዴታ ስለሆነ አዘገብቻለሁ። ቴዲም እቺን ዘፈን የኢትዮጵያ በጣም የሚገርመው ግን ለቴዲ በጣም እንትን ሆነለት። በጣም ምድር ሁሉ ነው ይሄንን ዘፈን ይወደዳል የኢትዮጵያ የሚለው እና ሪሊ በጣም ነበር የተፈራው ማለት ነው። አዎ አቤ ነው የሰራው። አቤ እስራኤል ያለው ማለት ዜማው ግጥሙን ደግሞ ይልምሽ ነው የሰራው እና ግን በጣም ታዋቂ ሆነ ዘፈኑ። በጣም በየመጠጥ ቤቱ በየምኑ ቴዲ እንደውም በዛ ነው ቁም ያደረገው በአንድ ጊዜ እና ትዝ ይለኛል እንደ እንትን ነው ሰዳት ነገሯ ላይክ ለምሳሌ አሁን እምዬ ኢትዮጵያ የሚል ነው ቴዲ ዘፈን። ሌላዎቹ ዘፈኖቹ በሙሉ የፍቅር ዘፈኖች ናቸው። እቺኛው ፓርት ግን የሀገር ጉዳይ። በዛ ጊዜ ደግሞ ሰው በሀገር ጉዳይ ተጠምዶ ነው ተይዞ ነበር። ጦርነት ነበር፣ የተለያየ ነገር ነበር፣ በሀገር ጉዳይ ሀዘን ነበረ እና ይሄ ዘፈን እንደ ሜሴጅ ሆነ ለሰው ማለት ነው። አንዳንዱ ማልቀሻል፣ አንዳንዱ መነቃቀል፣ አንዳንዱ የተለያየ ነገር ሆነ ሰማይ ሰይጅ ምንም ይሁን ምን መልእክት ሆኗል ማለት ነው። just like this ስለ ሚውዚክ ስለ ዘፈን ብዙን ጊዜ ስንተነትን ተንታኞች፣ ተማሪዎች፣ አዋቂዎች ተብለን ስንመጣ ጥንቃቄ ማድረግ አለ። እንዴት ነው የምንፈታው? ያተረጓጉሙን ነገር እንዴት ነው ለያይተን ምናስቀምጠው? ላይክ ለምሳሌ እንግሊዝኛው ባይብል እና አማርኛው ባይብል የሚተነትን የተለያየ ነገር ስለ ዘፈን ቀደም እንዳልከው አሁን ዘፈን መጽሐፍ ቅዱሱ ትክክለኛ አተረጓጉም ነው ተብሎ የሚታመንበት በዘፈን ውስጥ ፓኬጅ አለ። ያ ፓኬጅ ምንድነው? ዝሙት ያደርጉ ነበረ፣ መዳራት ነበረ፣ ዳንኪራ ነበረ። በጣም ከሰው አይምሮ በላይ የሆነ ነገር just like አሁን አንዳንድ ጊዜ አይተህ እንደሆነ የፖፕ እና የሮክ ኤንድ ሮል የተለያዩ ዘፈኖች ላይ በጣም ሃርድ ሚውዚክ አለ። እነሱን ስታይ በጣም ከባድ የሚዘገን ነገር ታያለህ። እናትህን ግደል፣ ሚስትህን ግደል ምናምን የሚል ሁሉ ሊሪክስ ያለው ዘፈን አለ የሚዘገን እና ከዛ እንዴት እንደሚሆኑ እንዴት እንደሚያደርጋቸው አንዳንዶች ፖሰስ ሆነው አንዳንዶች ዴሞናይዝድ ሆነው እና በጣም ሲዘፍኑ ምንም ሲሉ ዘፈን ይሄ ነው ወይ ብለህ እስክትል ድረስ ያነጋል። እኔ ድሮ እውነት ለመናገር ከሆነ መጠጥ ቤት እንኳን ስገባ አንድ ካሴት ነበር፣ የካሳ ተዘማ ትዝታ ዘፈኖች ነበሩ። መጠጥ ቤት ባንኮች ብዬ ካሴቱን አውጥቼ ሰጥቻቸው እሱን እየሰማሁ ነው ጠጥቼ የምወጣው እና ልክ ሲከፍቱት ሌላው መጠጭ ሁሉ ዋው እያለ ይሰማል። that means ያ ምንድነው ረጋ ያለ ነው ሜሎዲው፣ ሪትሙ እነኚህ ሁሉ ተባብረው ነው ወደ ጆሮ የሚገቡት። by the way ይሄ ጥሩ ነው ማለት አይደለም፣ ግን ሚውዚክ ራሱ አይነት አለው ለማለት እና ወደ ዘፋኝነት ስታመጣው ደግሞ ዘፋኝ ፕሮፌሽኑ ነው እና ከልጅነታቸው ጀምረው በዘፈን ያደጉ ሲዘፍኑ የኖሩ ሰዎች አሉ። ለምሳሌ ለነሱ አንዳንዶቹ የመጽሐፍ ቅዱስን ትንተናና ተረጓጎም የማያውቁ አሉ፣ ሰምተው ማንበበው የማያውቁ አሉ። ለነሱ ግን ዘፋኝነት ደስታቸው ነው፣ እንጀራቸው ነው፣ ኑሯቸው ነው። ግን በሆነ አጋጣሚ ልክ ጌታ ወደኔ መጥቶ እኔን ነክቶ ከቀየረኝ በኋላ ቃሉን እንዳስተማረኝና ወደዛ እንዳልመለስ እንደገራኝ እንዲህ አይነት አጋጣሚ ሲኖር ብዙ ዘፋኞች አገልጋይ ይሆናሉ፣ የእግዚአብሔርን ነገር መናገር ይጀምራሉ፣ መስበክ ይጀምራሉ። ከዛኛው ዓለም ውስጥ መውጣትና መለየት ይጀምራሉ እንጂ ዘፈን ትክክለኛ አተረጓጎም ነው ብለን በራሳችን የምንጽፍበት የተጨበጠ ታሪካዊ የሆነ ወይም ደግሞ ግልጽ የሆነ የተገኘ ማስረጃ ሁሉ ዘፈን ከጠላ በጣም ጠንከር አድርጎ ነው የሚተረጉመው የሚጽፈው። አንዳንዶቻችን ዘፈን ከመጥላት የተነሳ ወይም ደግሞ ዘፈን ለእግዚአብሔር ክብር አይውልም ብለን ከማመን የተነሳ ጠጠር ያለ ነገር ነው የምንጽፈው።
ስለዚህ አሁን እያልኩ ያለሁት ዘፈንን ጥሩነት ወይም ደግሞ እንዲህ አይነት ዘፈን ጥሩ ነው እንዲህ ነው ለማለት አይደለም። ግን የኛ አእምሮ ተሰጥቶናል፣ ጆሮ ተሰጥቶናል። የምንሰማው ነገር ሁሉ መጥፎ ነው ማለት አይደለም። እኔ አሁን አንዳንድ ጊዜ ሳላስበው እውነት ለመናገር ከሆነ ዘፈን ፐርፐስሊ አልከፍትም። እኔ ድሮ ነው የቀረ በቃ እኔ ዘፈን አሁን የምኖርበትም ላይፍ ስታይል አይደለም፣ የምሰማውም ነገር አይደለም። ግን ለምሳሌ አንዳንድ ዘፈን ይመጣል ወይ ምግብ ቤት ስናዝ ቁጭ ብለን ምናምን እንሰማለን እና አንዳንድ ጊዜ ሰማና ሊሪክሱ በጣም ይገርመኛል። ዋው እላለሁ፣ ምን አይነት ግጥም ነው ማን የጻፈው አከራለ ሜሴጁን ስሰማው ማለት እንጂ ዳትሚስ ያንን አልኩ ማለት በሙዚቃ በቃ ወደ ዘፈኑ ተመልሷል። ዘፋኝ ድሮም ዘፋኝ ነበረ፣ አሁንም የዘፋኝን ነገር ነው የሚያቀነቅነው። ሌላ የሚችልም ሰው ሊኖር ይችላል። አሳፍቶህም እና እኔ በጣም በተለይ በሊሪክስ በጣም ተች ነኝ። ማንም ሰው ግጥም ይጻፍ። ለምሳሌ አሁን እናቴን ብታያት በጣም ታስቃለች። ዝም ብላ ግጥም ፈጥራ ታስቃለች። አሁን ባለፈን እሷ ጋር ነበርኳን እና እንዲህ እንጫወታለን ግጥም በብላ ልክ ስመጣ ታሞጋግሰኛለች በዜማው ብዙ እያለች ሚስቴ እስክትስቅ በቃ እስኪገርማ ድረስ ማይ እኔ እኮ አድሮ ቀረ ዘፈኑ ተይውና በሌላ አይ አንተ ደግሞ አንዳንዴ በዋልድባም ይዘፈናል ትለኛለች። በጣም ኮሚክ ናት እና አንድ ግጥም የራሷ ነው። እኔ ገርሞኛል። ምን አለች? አይ ቲንክ የራሷ ይሁን አላውቅም ብቻ ኤኒዌይ ምን አለች? እንዲህ ስታይኝ በመስልሽ ድሃ አማቾቼ ቤት ይጠጣሉ አላት። ተመስቃል ከኔ ያለው ምን አለው እና የሚናገሩበት መንገድ የሚገርም ነው እና አንዳንዱ የሚያስቅሃል፣ አንዳንዱ ደግሞ እንደ ሜሴጅ የሚሆን ሌላ አይነት መልእክት ያለው ነገር አለ እና በደፈኑ ዘፋን ሲባል እንዲህ ነው ብለን የምንዘጋው ነገር አለ። ላይፍ ስታይላችን እኛ ዘፈኝነትም ዘፈንነትም አይፈቅድልን። that's it በቃ። ስለዚህ ያ ካልሆነ የራሳችን ላይፍ ነው መኖር ያለብን እና አንድ ነገር ብልጭ ባለ ቁጥር ዘፈን ኃጢአት ነው እያልን የምንል ከሆነ ያ አይደለም። በቃ ያ እኮ የታወቀ ነገር ነው። ዘፋኙም የራሱ የሚያውቅበት የራሱ እንሰና እና መጥፎንም ጥሩንም እንትኑ ባላንስ አለመሆን ብዙ አሁን ዝማሬ አገልግሎትም ዝማሬም የከበረ አገልግሎትም ነው፣ ለእግዚአብሔር የሚሆን ነው። ያው ምስጋናም የተለያየ መልእክቶችም አምልኮንም ከእግዚአብሔር ጋር ያለን ህብረትንም ብዙ ዴፕዝ ያለው ነገር የሚገልጽ ነው። በዘፈን ቅድም እንዳነሳናቸው ሀገራዊ ነገሮች ምናምን ሲነሱ ለእግዚአብሔር የሚሄዱ አይደሉም፣ ምድራዊ ናቸው። ምንም ነገር የተነሳው ምድርን ነው፣ አይገናኝም፣ ከሰማያዊ ነገር ጋር አይገናኝም። ሶሻል ክሪቲክስ ሊሆን ይችላል፣ ፖለቲክስ ሊሆን ይችላል ማለት ምድር ጋር ነው። ሁሉም ነገር ግን ከምድር ጋር ነው። በቃ እዚህ ጋር that's right ሁለቱም ግልጽ ሆኖ የተቀመጠ ነገር ነው ማለት ነው። ቢነካው ምድራዊ ህይወትን ነው። ያው ወንጌል ደግሞ ያው ሰማያዊ ስለሆነ ትክክል ስለሆነ ሁለቱ ራሱ አይነጻጸርም። ዝማሬ ከኛ ከአማኞች አይጠበቅም። ዘፋኝነትም ዘፈንንም ማሞቅና ማሟሟቅ ከኛ አይጠበቅም። we are already just like ራሳችን ለይተን በጌታ የምንኖር ሰዎች ነን። ይሄ የኛ ፕሮፌሽንም አይደለም። ክሪቲሳይዝ ለማድረግ ግን ዘፈን ስለተዘፈነ ብቻ ዘፈኑን ሁሉ እንደ ርኩስ ያደረግን ምናልባት እንደ ሜሴጅ የሆኑ ነገሮች ከመጡ እነኛንም የሚጠቅሙ ሊኖሩ ይችላሉ። ሁሉ ጊዜ ከነሱ አንጠብቅም። መልእክት ከእግዚአብሔር ቃል የወጣ የእግዚአብሔርን ቃል ቤዝ ያደረገ ነገር ነው እኛ መስማት ያለብንም መቀበልም ያለብን። ግን በአጋጣሚ ሆኖ እንደዚህ አይነት መልእክቶች ሊመጡ ይችላሉ። we never know። አንዳንድ ጊዜ ማንሰማ ከሆነ
እንድንሰማ በመንገዳችን ላይ የሚመጣ መልእክት ይኖራል እና ሁሉ ጊዜ ጆሮአችን መንቃት አለበት። ይሄ ነገር ለኔ ሊሆን ይችላል ይሄ መልእክት ብለን ማሰብ አለብን። እግዚአብሔር የሚናገርበት መንገድ ቃሉ ብቻ ነው። ስለዚህ በሌላ በምንሰማው ሚውዚክ ውስጥ በምንሰማው ሊሪክስ ግጥም ውስጥ ዜማ ውስጥ እግዚአብሔር የለም ብለን ሁሉን ነገር መዝጋት ጥሩ አይመስለኝም እኔ። ምክንያቱም እግዚአብሔር ሁሉን መሳሪያ ይጠቀማል። ያንን መለየት የኛ ፋንታ ነው። ዲሰርን ማድረግ is he really from God or not? ግጥሙ ይናገራል። አንዳንድ ነገር እኮ የራስን ፐርሰናሊቲ እኮ የሚወቅስ እኮ መልእክት አለ። ራስን የሚያሳይ በቃ ለማ ተናገረ ልትል ነው። አሴት አንድ ቦታ ላይ በቃ ያን ስትሰማ ይሄ ነገር ልክ እኮ ነው እኔ እንደዚህ ነኝ ትጸጸትበታለህ። ሜሴጅ ሆኖ ወደ አንተ ይመጣል። ያ ማለት የእግዚአብሔር ቃል ነው ማለት አይደለም፣ ግን ሜሴጅ ነው። አሁን መልእክት ነው እና መልእክት መጥፎ መልእክት አለ፣ ጥሩ መልእክት አለ። መልእክት ሰጪው ማን ነው የሚለው ነገር በዘፈኑ ዓለም ውስጥ ብዙውን ጊዜ የሚታወቀው ሉሲፈር እና ያ ደግሞ የሱ የሚሰጠው ግጥምና ዜማ አንዳንዱ ለመገዳደል ነው፣ አንዳንዱ ትዳር ለመፋታት ነው፣ አንዳንዱ በአንዷ ላይ አንዷን ለማፍቀር ነው። ቶታሊ ስናየው ያ ዓለም ጥሩ አይደለም፣ መጥፎ ነው። ግን አንዳንድ ጊዜ እንደ ሜሴጅ ሆኖ የሚመጡ ነገሮች አሉ። እነኝንም ሁሉ አድቅቀን አንድ ላይ መፍጨት ያለብን አይመስለኝም። ኢን ጀነራል የእግዚአብሔር ቃል ዘፈን ጥሩ ነው ብሎ አያስተምርም። ጥሩ አይደለም ዘፈን፣ ያንን አቮይድ ማድረግ አለብን። እና ሌላ ምንድነው ለምሳሌ ቀድም አንድ ነገር አንስተ ነበር ገላትያ ምዕራፍ 5 ላይ ያለው ቃል እኔ እዚህ ሚዲያ ላይ ያለው ብዙ ሰዎች እቺን ነገር ኮት ያደርጉና ነው የሚናገሩት። በመጀመሪያ ደረጃ እኛ ሰውን ክሪቲሳይዝ ለማድረግ የኛ ስታንድ የኛ አቋም ጥሩ መሆን አለበት። ለምሳሌ እዚህ ቨርስ ውስጥ የሥጋ ስራ የሚለው ዘፈንን ብቻ አይደለም። it's not only just ለዘፈን ብቻ አይደለም የሚናገር። ወንድምህን መግደል አለ፣ ማማት አለ፣ ማመንዘር አለ፣ የተለያዩ ነገሮች ለሚት እነኚህ ነገሮች አሉ። ዘፈን አንዱ ፓርት እንጂ ስለሱ ብቻ አይደለም ያ ቨርስ የሚናገር። ስለዚህ እኛ አሁን አመን የምንል ሰዎች do we really በቃ ዘፈኑን ትተነው ሌላውን አናደርግም። መጽሐፍ ቅዱስ ደስ የሚለኝ ፓርት አንድ ቦታ ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ሪሊ ስንቱን ነው በጥላቻ የገደልነው እኛ በሐሜት። እንደ ስድቡ ራሱ እኮ በጣም እኮ የሚዘገንን ነው። ናውዴስ አንድ ሰው ለመተቸት ብለን የምንናገረው ስድብ የምንጽፈው ስድብ ከኛ የማይጠበቅ በጣም የሚገርም እኔ አሁን ስድብ ድሮ ሞኝ ለነገሩ በዓለም ሞኝ እንደዚህ አይነት ተሳዳቢ አይደለሁም፣ አልሳደብም። ግን መሰማቸው ስድቦች አንዳንድም ካፌም የሚያመልጡ ስድቦች ነበሩ ድሮ። አሁን እኮ ረቀቅ ያለ ስድብ ነው። ስድቡ ራሱ በቃ ደንበኛ አርት ነው ይመስልህ። ቴንሽን ነው የሚያመጡልህ የስድቡን አይነት። ቢሊ ግራም ኢቫንጀሊስት ቢሊ ግራም ጂሚ ስዋገር ታውሮ ወደ ጌታ ሁለቱም ወደ ጌታ ሄደዋል። ጂሚ አንድ ጊዜ በጾታዊ ነገር ወደቁና በጣም ሲነሱባቸው ቢሊ ግራም ጂሚ ስዋገር እንደዚህ ነገር ከወደቀ እኔም ነገር ደግሞ አልወድቅ ምንም ማስተባበል ብዙ ሰዎች ጌታ ይጠጣ አላክ ሰው ነውና ይሄንን ወታደር ሲደክም ሲቆስል ኬር አርገን ቶሎ ብለን ወደሚያገግምበት ሕክምና መውሰድና ማዳን ነው እንጂ የሚገባን ቁስሉን አባበሰን መግደል አይደለም የሚገባን ብለው ፌመስ ኮታቸው ነው እስካሁንና ሁሉም በጣም ዋገርትን በሚወግርበት ሳን ነው እንደዚህ ያሉትና እንዳልከው
ትክክለኛ ነጥብ ነው። አንድ ነገር ሰው ወደቀ ወይ የሆነ ነገር ሀፕን አደረገ ወይ ሳተ ሲባል በማቅናትና በመራራት ሳይሆን አዚፍ ምንም እንዳልሆነ በቃ በመቀጥቀጥና በመደብደብ ነው፣ ያለ ርህራሄ ነው። እና አሁን ከተቀጥቀጠው ጥቅስ ጋር ሜንሽን ለማድረግ ነው። ኦኬ እዚህ ጋር ደስ አለኝ ይህች ነገር ስላነሳት። ቢሊ ግራም በጣም ትልቅ ሰው ናቸው። በጣም በጣም መወዳቸው ሰው ናቸው። የሚናገሩት ነገር ሁሉ የሚገርም ነው። ላይክ ለምሳሌ ጄምስ ዋገር አሁን እንዳልከው ያኔ በዝሙት ምክንያት ወደቀበት ሰዓት ሂዝ ደግሞ በጣም ሃምብል እግዚአብሔር ሰው ነው። በእውነት እግዚአብሔር ያነሳው ሰው ነው። ሂዝ ኤቫንጀሊስት ነው። ታይትሉን እንኳን አልቀየረም። ስሙን መቀየር ይችል ነበር ካለው ፖቴንሻል እና እኔ ሐዋርያ ነኝ ማለት ይችላል፣ ፕሮፌት ነኝ ማለት ይችላል፣ የተለያየ ነገር ግን እስከ ህይወቱ ፍጻሜ ድረስ ወንጌላዊ ተብሎ እንደተጠራ ነው ያለው። እና በጣም ደግሞ በአንድ ዘመን በተለይ 80s ውስጥ እንቴሌ ኤቫንጀሊስት በጣም ያለሱ በጣም ዘማሪ ነው። እኔ አሉኝ አሁን እዚህ መዝሙሮቹ ይገርማል። በአኮስቲክ የዘመራቸው በካንትሪ ሚውዚክ ስታይል የዘመራቸው በጣም 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 በቃ እኔ እሱን ስሰማ ወደ አምልኮ ነው የሚወስደኝ። ጃይንት የሆነ በጣም ትልቅ እግዚአብሔር ሰው ነው እና ፌል አደረገ። ያው ታሪኩን እናውቀዋለን። እና the same time እሳቸው አሁን ጥሩ ነገር ተናገሩ ቢሊ ግራም። ግን ያኛው ደግሞ ጂም የተባለው ደግሞ ሌላው አንድ ጊዜ ቲቪ ጣቢያ ላይ ቀርቦ CNN ላይ ነው የት ነው እሱ የቤተክርስቲያን ካንሰር ነው ተቆርጦ መጣል አለበት ምናምን አለ ባለስልጣናት። ግን በጣም በሚገርም ፍጥነት እሱንም ያዙት። የሚገርም ቦታ ላይ ያዙት። የተለያየ አይነት ክስ ተመስርቶበት ጄል ወደቀ። ስለዚህ የብልጽግና የፕሮስፐሪቲ ጎስፐል ዋናው ጸሐፊውና ክሬት ያደረገው እሱ ነው ጂም ቤከር ራይት። እና ከዛ ሀውዝ ሮንግ ብሎ ጻፈ። እስር ቤት ሆኖ ትልቅ መጽሐፍ አይቼዋለሁ። መጽሐፍ እሺ አንዳንድ ጊዜ ጄጅ ስናደርግ እኛ ራሳችን እንገኛለን። እና ይሄ መረባረቡ እንዴት ይከብዳል። አንድ ሰው አንድ ነገር አለ ተብሎ መረባረብ በቃ አንድ ወረቀት ጽፎ ኖት የማይዝ ሰው እዚህ ጋር ወጥቶ እንዴት ገጹ እንደሚበቃው በእውነት በጣም ነው የሚገርመኝ። ምንም እኮ የደገው ኖት ለምትል የለውም ኖት የተማረበት ያጠናበት ኖት እንኳን የሌለው ሰው። ስለዚህ ሰዎችን መቀጥቀጥ እንዲህ ማለት is not really good። ሰው የፈለገውን ሊሆን እኮ ይችላል፣ ሊቀየር ሌላ አውሬ ሆኖ ሊመጣ ይችላል። ግን በክርስቶስ ያገኘውን ሳልቬሽን ደህንነት የሚጠብቅለት ጌታ አለ። ስለደከመ እግዚአብሔር ከመንግስቱ ውጭ ነው አይለው። እግዚአብሔር የራሱ ክራይቴሪያ አለ። በድካም ሊያጸናን፣ ሊያበረታን፣ ሊያቆመን የታመነ ነው። ደሙ ታዲያ ለምን ፈሰሰን? ደሙ እኮ ትናንትና ብቻ ስለተሰራ ኃጢአት አለ። ዛሬ የተሰራ ኃጢአት፣ ነገም ለሚሰራ ኃጢአት። ኦፍ ኮርስ ደሙ አለን ብለን በኃጢአት እንድንበለጽግ አይደለም እግዚአብሔር ፈቃድ። በኃጢአት ውስጥ ብልጽግና የለም። በርግጥ ግን ያው ኃጢአት እንዲበዛ ልን አይደለም የተጻፈው። ስለዚህ ብዙዎቻችን አስተማሪ የምንባል ሰዎች በጣም ሮንግሊ የምንናገረው ነገር የምንሳሳተው ስህተት እጅግ ብዙ ነው። ኢቨን በቤተክርስቲያን ባለ መንፈስ አሁን በዚህ ዘመን ባለ ፕሮፌቲካል የሆነ ትንቢታዊ በሆነ አገልግሎት ዲቴል ብንመጣበት እኔ እንደው አንዳንድ ነገሮች ብናገር ደስ ይለኛል። ጊዜ ከበቃ ምናልባት ነው እድል ከሰጠኝ ማለት ነው። ራፍሊ ብናገርባቸው ደስ ይለኛል። እቺ ለአንተ ልተውልህና ልቀጥል። እሺ እንዲሁ ከዚሁ ተነድሬ ወደ ሰሞናዊ ጉዳይ ያው ማህበራዊ ሚዲያ ላይ ታያለህ። ቴዲ አፍሮ ቴዎድሮስ ካሳሁን አልበም አውጥቶ ነበር ዳስታል የተሰኘ አልበም። እሱን ተከትሎ ጉምቱ ዘማሪ ዶክተር ደረጀ ከበደ ሪፍሌክሽን ሰጥቶ ነበር። ዶክተር ደረጀ ከበደ ከቅርብ ጊዜ ወዲህ ያው ኢትዮጵያ ውስጥ በደንብ ፊት ለፊት ላይ በኢትዮጵያ ፖለቲካ ውስጥ ሲሳተፍ ይታያል።
ብዙ አይነት አስተያየቶችን ያስተናግዳል። ብዙ ሰዎች ዶክተር ደረጀ በፊት ያን ሁሉ ዝማሬ ከሰጠን ያን ሁሉ ካደረገ በኋላ ያን ትቶ ፖለቲካ ውስጥ መግባቱን ከዛ የገባበትን ፖለቲካ ደግሞ የዘር ፖለቲካ ነው ብለው ያምናሉ እና የዘር ፖለቲካን ሲነቅፍ ሲተች በዝማሬው የኖረ ሰው አሁን እሱም የዘር ፖለቲካ ውስጥ መልሶ ገብቷል እና ያኛውን ዶክተር ደረጀ አተናል ብለው ብዙዎች ሲተቹት በተለይ በወንጌላውያን ሳይድ ዶክተር ደረጀን ላይ ካላቸው ቦታ አኳያ ብዙ አስተያየት አላቸው። ከዛ የሰሞኑ ደግሞ ወደ 59 ደቂቃ የሚሆን ከቴዲ አፍሮ ተነስቶ የተናገረው ንግግር ሰምተዋል ብዬ አስባለሁ። ብዙ ነገሮችን አስተናግዷል። ንግግሩ ላይ ብዙ የተለያዩ ነገሮች አሉ፣ ግን አንደኛው በጣም ብዙዎችን ያስቆጣው እዛ ውስጥ ካለው ንግግር ቴዲ አፍሮን ለህዝብ ድምጽ ሆኗል ብሎ በማሰብ የቴዲ አፍሮ ዘፈኖች ወንጌል ናቸው ብሎ የተናገረው ብዙዎችን አንደኛ አስቆጥቷል። ከዛ ከዮሐንስ ጋር ከሰማዕቱ ዮሐንስ ጋር ያይዟል ማለቱ ደግሞ ሌላኛው ነው እና ዘፈን ወንጌል መሆን ይችላል ወይ? ሌሎቹንም ሀሳቦች እናወራለን። ዶክተር ደሬ ያለው ግን በደንብ ይሄ ክሪቲሲዝም የተደረገበት አንዱ ነገር ስለሆነ ዘፈን ወንጌል መሆን ይችላል ወይ? ቅድም እንዳነሳ ነው ዘፈን የምድራዊ ሀሳቦችን ሊያስተላልፍ ይችላል፣ ስለ ሰብአዊ መብት ስለተለያዩ ነገሮች ሊያወራ ይችላል። ግን ወንጌል ደግሞ በባህሪው ያው የክርስቶስን አዳኝነት የዘላለም ሕይወትን ማስገኘት የእሱን ሞት የሚወራበት ነውና በዘፈን ሰው ያን ክርስቶስን አዳኝነት ሊያወራ አይችልም። ማህበራዊ ነገር ያወራል፣ ምድራዊ ነገር ነው ሊያወራ የሚችለው። በምድር ሰላማዊ ሆኖ መኖርን፣ በምድር ተቻችሎ መኖርን፣ ፍትህ መስፈንን፣ ለተገፉት ድምጽ መሆንን ሊያደርግ ይችላል። የወንጌልም አንዱ ፓርት ነው። በእርግጥ ስለ ፍትህ መጮህ፣ ስለተገፉት መጮህ የወንጌልም አንድ ፓርት ነው። ግን ወንጌል ነው የቴዲ ዘፈን የሚለው አገላለጽን አንተ በምን ተረዳኸው? ብዙ አስተያየት የተሰጠበት ጉዳይ እና ዋነኛው ጉዳይ ስለሆነ ወደ ሌሎቹ ያለው ከዛ በጣም እሺ ያቂ ደስ ይላል ቶፒኮ ማለት ነው። ዶክተር ደረጀን በእውነት በተመለከተ እኔ ምንም አይነት ነገር እሱ ላይ መናገር አልፈልግም። ኔጌቲቭ የሆነ ነገር ማለት ነው። ምን ለማለት ፈልጌ ነው? ሲያጠፋ ትክክል አይዞህ ወፌ ቆመች ልለው አይደል፣ በርታ ልለው አይደል። ካጠፋ ወንድሜ ነው እንደ እግዚአብሔር ቃል ክሪስቲያንስ ላደርግ ልወቅሰው መብቴ ነው። እግዚአብሔር ቃል ይፈቅድልኛል። ሌላ ደግሞ ሚስ አንደርስታንድ ማራጋቸው ነገሮች እንዳይኖሩ ደግሞ መጠንቀቅ አለብኝ ተናገረ ብዬ ማለት ነው። ይሄን በተመለከተ አንድ ጊዜ እንደውም የሆነ ነገር ተነስቶ በደረጀ ላይ የተለያዩ ጥያቄዎች ቀርበው ነበረ። በዛም አንድ የሆነ ቦታ ላይ እንደዚህ አንድ ተሞዳል እዚህ ዩቲዩብ ላይ ወንድም በዚህ ጉዳይ ላይ ኢንተርቪው አድርጎኝ ነበረ። አይ ቲንክ ጥሩ ነገር ተናግሬያለሁ ብዬ አስባለሁ። አሁን ይሄ ድጋሚ ጥያቄ ስለመጣ ምንም ችግር የለውም። ያመንኩበትን ነገር ለመናገር ፈቃደኛ ነኝ። በመጀመሪያ ደረጀ የተናገረውን ያለውን ነገር ወደ አደባባይ አውጥተን ኢሹ አድርገን ከመነጋገራችን በፊት ደረጀ አሁን ያለበት ህይወት ምንድነው የሚለው ነገር ማየት አለ። ምክንያቱም እኛ አሁን ደረጀን ስቲል ድሮ በምናውቀው ሌቭል ላይ ነው በአእምሯችን የምናስበው እና በልባችን ደግሞ ትክክል አይደለም የሚለውን ነገር ነው። ሁለቱ ይቀዋወማል። ድሮ በምናውቀው ኢሜጅ እሱን ስለን አሁን በሚያሳየን አክሽን ጄጅ የምናደርግ ከሆነ we are wrong ሊሆን አይችልም እንደዛ። ስለዚህ ደረጀ nowadays ያለበትን የህይወት አቋም በራሱ በንግግሩ ተናግሯል። ምክንያቱም የሚዘምረውን ነገር ሁሉ እንዳልኖረው ተናግሯል።
እኛ ደግሞ በጣም የሆነ ከፍታ ላይ ነው ደሬን ሰቅለን ያስቀመጥነው። ቢካዝ በመዝሙሩ በአገልግሎቱ ብዙዎቻችን ተባርከናል፣ ብዙዎች ወደ ጌታ መጥተዋል። የእሱ መዝሙሮች በጣም ፓወርፉል ናቸው። ሰው ከዛ ውጭ አያውቀውም ደረጃ። እሱ ደግሞ አሁን ከቤተክርስቲያን ከአበሻ ቤተክርስቲያን ልበለው፣ አበሻ የሚለውን እንኳን መጠቀም አልወድም ብዙ ጊዜ፣ ከኢትዮጵያውያን ህብረት ቤተክርስቲያን ውስጥ ርቆ በነጮቹ ቸርች ውስጥ ነው ጆይን አድርጎ እንደሰማሁት እዛ የሚያመልከው እና በጣም ረጅም ጊዜ ሆኖታል። ስለዚህ በኢትዮጵያ ቤተክርስቲያን ውስጥ ያለውን ነገር ከወሬ ውጪ የሚፈጠረውን ነገር ከመስማት ወይ በሚዲያ ወይ በሰው ከማየት ውጪ ቀረብ ብሎ እዛ ፕሬሰንስ ውስጥ ገብቶ የሚያውቀው ነገር አለ ብዬ አላስብም። ግን ምንድነው አንድ ነገር ያውቃል ደረጃ፣ ድካሙን ያውቃል። ድካሙን የሸሸገ ሰው አይደለም። ድካሞቹን ሁሉ በመዝሙሮች ውስጥ ገልጧቸዋል ከዚህ በፊት እውነት ለመናገር። ስለዚህ ያንን ድካም በሙሉ በመዝሙሮች ውስጥ ስለገለጠ አሁንም ደካማ ነኝ ብሎ በሌላ ድካም ይምጣ ማለት አይደለም። ሁል ጊዜ ደካማ ሰው የራሱን ድካም አምኖ የሚቀበል ከሆነና ከዛ ነገር ለመለወጥ ዲሲሽን አድርጎ ወደ እግዚአብሔር መጥቶ ከእግዚአብሔር ጋር የሚታረቅ ከሆነ ያ ነው ቢዩቲው፣ ያ ነው ደስታው እንጂ ስለ ድካም ማውራት ሁል ጊዜ ምንም ለውጥ የለውም። እኔ ትናንትም ደካማ ነኝ ስል ዛሬም ደካማ ነኝ ነገም ደካማ ነኝ ማውራት አይደለም። just like አንድ ቦታ ላይ ቆሜ ለመለወጥ ዲሳይድ ማድረግ አለ። እግዚአብሔር የሚያስደስተው ያ እና በንስሐ ወደ እግዚአብሔር መተን በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኘውን ነገር ማድረግ እግዚአብሔርን የሚፈልግ። ሌላው ምንድነው እያንዳንዳችን ባይ ኔቸር ማለት በተፈጥሮ ከእግዚአብሔር ቃል ውጪ የተሰጠ ተፈጥሯዊ የሆነ ኮምፓሽን አለ፣ ርህራሄ አለ። ይለያያል። አንዳንዱ ሰው በትንሽ ነገር ያዝናል፣ በሰው ላይ በሚደርስ ነገር። አንዳንድ ሰው ጉዳዩ አይደለም የሰውን ልብ ለማረድ፣ አንዳንዱ ሰው ልብ ለማረድ ቢያንስ 100 ሰው ወይም 10,000 ሰው መሞት አለበት። አንዳንድ ሰው ደግሞ ዱላ የተሰነዘረበት ሰው ራሱ ልቡን የሚያረድለት ሰው አለ። ይለያያል። በቃ ኮምፓሽን፣ ርህራሄ ለሰው ያለን ነገር ይለያያል። አንዳንዱ ቶሎ አይሰበርም ልቡ በሰው ሐዘን፣ አንዳንዱ በሰው ሐዘን ቶሎ ይሰበራል። ደረጀን እንዳየሁት በዚህ በፖለቲካው ዓለም ውስጥ ሌላ ውቅሸትና ሌላ ነገር ለመፍጠር የተፈጠረ ሰው አይደለም። ባይ ኔቸር እንደዚህ አይነት ሰው አይደለም ሰውየው። ነገር ግን የሆነ ታይም ላይ ወገኖቼ የሚላቸው ሰዎች ተበድለውብኛል ብለው መናገር ጀመረ። he start talking። ነገሩ እየበዛ ሲመጣ በሱ አመለካከት በሱ እንትን ነገሩን እየተጠየፈው ሲመጣ መናገር ጀመረ። ከዛ በኋላ ልክ እንደ ፕሪንሲፕል አክቲቭ መሆን ጀመረ እዚህ ጉዳይ ላይ። የሀገራችን ሁኔታ በእውነት ብዙ የተመሰቃቀለ ያለፍንባቸው ነገሮች አሉ። እኛ ዝም የምንልባቸው ጉዳዮች፣ ነገር ግን ጉዳዮቹ ራሳቸው ስራዎቹ ዝም የማይሉ ሁኔታዎች ተፈጥረዋል በሀገራችን ውስጥ። እዚህ አንዳንዱ ሰው ኦፕን ነው፣ የተሰማውን ነገር በግልጽ መናገር ይችላል፣ ያውቅበታል። ፊል ያደረገውን ማለት ነው፣ ያመነበትን ነገር ማለት ነው፣ የተጎዳበትን ነገር መናገር ይችልበታል። አንዳንዱ ደግሞ ተቀጥቅጦ የፈለገ ነገር በህይወቱ ትልልቅ ነገር ሆኖ ዝም የሚል ሰው አለ። ይሄ እኮ በቤታችን ኑሮ ውስጥ እንኳን እየታየ የተለመደ ነገር ነው። እኔ ቤቴ ውስጥ አውቃለሁ፣ ባደግንበት ቦታ ውስጥ ስትመታ አንድ ለቅሶ እንኳን የማታለቅስ ልጅ ነበረች። ጸጥ ዝም ብላ ዱዳ። እኔ ደግሞ ገና ዱላው ከላይ ሲመጣ ከላይ ሲነሳ ከግድግዳው ላይ ሲነሳ አለንጋው የለውም እሪ ገና ሳልመታ። እንደዚህ አይነት ባህሪ ያለን ሰዎች አለ። ስለዚህ አሁን እሱ የተነሳበት ያመነበት ነገር ብሶቴ ብሎ ያለውን ነገር እየተናገረ ነው። በዛ ነው መያዝ ያለብን።
የደረጀን ጉዳይ ደረስ ይሄን ሁሉ ተናገረ ብለን ደግሞ ዋና የሆነውን እግዚአብሔር የሰጠውን ነገር ጸጋ እንዳይጥል ያለው የኛ ድርሻ መጸለይና ካገኘነው እሱን መምከር ነው። ወደዚህ አይነት ነገር ውስጥ ዶክተር ደረጃ እንዳልከው ድካሞቹን የሚናገር ነው። በዚህ ቪዲዮ ላይ የዘመርኩትን አልኖርኩትም ሲል ያው ድካሙን የሚናገርበት መንገድ ነው። ግን በዚህኛው መንገድ ሲመጣ የሚጠቀማቸው ቃላቶች እንደ ወንጌል ሰው ያን ሁሉ ዝማሬ እንደሰጠ ሰው ብስጭት ቢኖርም ነገሩን መርምሮ የሚያቀርብበት መንገድ ኦድ ነው። አንዳንድ መሳሪያ ያነገቡ ሰዎችን ነፍጠኞችን ሂድ ዘፍ ገልብጥ እንዲያርግ ብሎ ኦልሞስት ደም የሚያቃባ ጸብ የሚያነሳ ነገሮችን ሲናገር ይታያል። ቅድም እንዳልኩ የቴዲ አፍሮን መዝሙር ወንጌል ነው ማለቱ በራሱ አመክንዮ እንግዲህ ምሳሌያዊ አነጋገር ሜታፎር ካልሆነ በቀር በምንም አመክንዮ ዘፈኑ ወንጌል ሊሆን አይችልም። ለየትኛው እንትን ዶክተር ደረጀ yes he knows ብስጭቱ የተነሳን ለመግለጽ ሊሆን ይችላል። this is the point እንጂ ሪያሊቲውን ካየነው ዘፈንንና ዘፋኝ የሚደግፍ ወንጌል የለም። it's written ሊሆንም አይችል ኢየሱስ ስለማዳን ነው። ፖለቲካው ካረንት ያለ ሲቹዌሽን ነው ያወራው። ወንጌል ነው ካለ ምንም ሰላማዊ የሆኑ ሀገሮች ብልጽግናው ኢፍትሃዊነት የማይገጥማቸው የበለጸጉ ሀገሮች ወንጌል ላይ ያስፈልጋቸው ነው ማለት ነው። እንደከከል ምድር ላይ ያለው እንደ ኢፍትሃዊነት ምናምን ቢሰጣላቸው ወንጌል ያስፈልጋቸው ማለት ነው። ወንጌል ነው አይደለም። የተለያዩ ላይ እንደተጠቀስከው የኢትዮጵያ ፖለቲካም የኢትዮጵያ ችግር ኮምፕሌክስ ነው። ስቴክሆልደሩም አንድ አካል አይደለም። ያው ስልጣን ላይ ያለ መንግስትን ለሁሉም ነገር ተጠያቂ የማድረግ እንትን አለብን። ኦፍ ኮርስ መንግስት እንደ አባት ስለሚታይ የሚያስተዳድር ግዴታ እሱ ነው ይባላል። ግን ያን ነገር የሚያደናቅፉ መሳሪያ የያዙ ብዙ ስቴክሆልደሮች አሉ። በየሰፈሩ ብዙ የራሱን ኢንተረስት የሚያደርግ ብዙ አካላት አለና ኃይሉ ቀላል አይደለም እንደው ሀገር ውስጥ ያለው ነገርና ዶክተር ደሬ ግን ያን በተጻረረ መልኩ ወደ አንድ አቅጣጫ ኪድ ግፋ ዝረፍ ፈንቅል አጥፋ ምናምን ሲል ተደጋጋሚ ተሰምቷልና yes እንዲሆን ይሄኛው እንትን ደግሞ ባላንስ አልሆነም። ያ በቁስል ላይ ቁስል መሆኑ ነው። ተጨማሪ ሆነ እንደዚህ አይነት ነገር ሲደራረብ just like አሁን እሱ እንዳልኩ ነው። የሆነ ነገር አለ እሱ ውስጥ የተሰማው ፊል ያደረገው ነገር አለ። ያ ነገር መሆን ቢተር እያደረገው መጣ። እውነት ለመናገር ኦብቪየስ እኮ ግልጽ ነው። ምንም አዲስ ነገር የለውም። በነበረበትም የአክቲቪስትነት ስራ አለበለው ምን ልበለው እንግዲህ በዛ አይነት ነገር ላይ ያመነባቸውን ነገሮች ሁሉ እዛም ሆኖ እኮ የተወሰው ነው። ያመነባቸውንም ሰዎች ዲቫይድድ አድርጎ ጀጅመንታል የሆነ ነገር በአንዱ ላይ ሲናገር በአንዱ ላይ ሲል የነበረ ሰው ነው። ግን እኔም ይሄን ሬዝ አድርጌ ይሄ ድካም ነው ይሄ እንዲያደርጓል ብዬ ልከሰው አይደለም። ስለዚህ አንድ ወጥ የሆነ አቋም በአንድ ነገር ላይ የተለያየ አይነት ነገር እንኳን ቢኖር ማታምንበት ወጥ የሆነ አቋም ሊኖር ይገባል። ላይክ አሁን እሱ የራሱን የሰውነት ክፍል የተናገረ እንጂ ይሄ የትኛውንም ቤተክርስቲያን የትኛውንም ኢቫንጀሊካል ቸርች የሚወክል ንግግር አይደለም። ሲጀመር እሱ እዚህ ፓርት ውስጥ የለም። so already he's not is already out ወጥቷል። የለም አሁን የቸርችና ምንድነው የምትለው አይነት ሰው አይደለም። በቃ ይሄኛውን ፓርት ይሄኛውን የፔንቴኮስታሉን ሬለም አይፈልገው። እስቲ በተደጋጋሚ እኮ ተናግሯል። በቃ ከዛ ውጪ ነው። ከዛ ውጪ ደግሞ መናገር
ከፈለገ የሚሆነው ምንድነው የሚሰጠው ነገር በሙሉ አቲቲዩዱ ፖለቲክስ ነው ወይም ደግሞ የዘረኝነት ነገር ነው የሚባለው። ስለዚህ ያ የራሱ ላይፍ የራሱ ህይወት ውስጥ ያለ ሰው ነው። በዚህ አቅጣጫ ጀጅም ካደረገው እግዚአብሔር ያድርገው። የኛ ድርሻ ግን ምንም ይሁን ምን በዚህ በኢቫንጀሊካል ሰርክል ውስጥ ትልቅ ኢምፓክት የፈጠረ ሰው ነው። አገልግሏል። ብዙዎች በዝማሬ ወደ ጌታ መጥተዋል። ብዙዎች በሱ ስቲል እሱን የምንወድ ሰዎች አሉ። ስቲል አይ ላቭ ሂም አይ ሪስፔክት ሂም ደረጀ ግን በሁሉ ነገር በዚህ ባገለው አገልግሎት በነበረው ባለፈው ዘመን ወደዋለሁ ማለት አሁን ለሚያደርገው ነገር ወይም ደግሞ አሁን ሌላ ሮንግ የሆነ አነጋገር ሲናገር ደግፈዋለሁ ወይም ደግሞ አይዞለዋለሁ ማለት አይደለም። ይሄንን ለህሊናውና ለእሱ ጊዜ ነው የምሰጠው። ስለዚህ እኛ ምንድነው እኔ አባባሌ እንዲህ አይነት ሰው ሲነሳ ከማዕከላችን የነበረ ሰው ወጥቶ ሌላ ዓለም ውስጥ ገብቶ የራሱ አመለካከት ኖሮት የሚለው ነገር ቢኖረው ልንጸልይለት፣ ልናግዘው፣ ልንደግፈው ሌላም ደግሞ ሜዲካል አቴንሽንም የሚያስፈልግ ከሆነ ወደዛ እንዲል ማድረግ ነው እንጂ በአብዛኛው የሚታየው ሳይድድ ነን። እኛ ራሳችን ሳይድ እንይዛለን፣ ይታወቅብናል። this is በጣም የምጠላው ነገር ይሄ ሳይድ ይዘን ከመናገር። ኦኬ ቡዜ ዶክተር ደረጀ እንግዲህ ያለፉት አመታት በተከታታይ ፖለቲካ ውስጥ ፊት ለፊት ይናገራል። እንግዲህ እዚህ ላይ ያረጋው አልኖርኩትም ለማለት ሞክሯል። በእርግጥ አልኖረውም ብለው ብዙ ሰው ይሞግታል። ምክንያቱም ስለ ዘር እና ስለ ብሔር ካወራ በኋላ እሱ አንድን ዘር አንዱን ብሔር እየደገፈ መናገሩ በራሱ ሮንግ ነው። ግን ኮንፌስ ራሱ ስላረገሽ በሱ ባላንስ እናርገው። ማህበራዊ ሚዲያ ላይ ዶክተር ደረጀን በአዚፍ ደግሞ ያን ሁሉ ዝማሬ እንዳልሰጠን ያን ሁሉ እንትን እንዳለን የሱን እንትን ቶታሊ ግምት ውስጥ ይሄ እምነቱን እንደካደ እግዚአብሔር እንደማይከተል አልፎም አንዳንዱ የአእምሮ በሽተኛ እያደረገ ሊስለው ሲሞክር እናያለንና እንግዲህ እኔ እስከማውቀው ድረስ ዶክተር ደረጀ አሜሪካ ሀገር ውስጥ የአእምሮ ሐኪም እንደሆነ ሳይካትሪስት እንደሆነ ነው ያለኝ መረጃና እዚህ እንትኑ ላይ ሲናገር መጽሐፍ ቅዱሴ ብሎ አንስቶ 40 ዓመት ኦል ኦቨር ዘ ወርልድ ከኔ ጋር ትራቭል ያደረገች ነች ብሎ ጥቅስ ያነባልና እነቱን የካደ ሰው 40 ዓመት አንድ መጽሐፍ ቅዱስ ከሱ ጋር ታች ላይ ያደረገች ምን መጽሐፍ ቅዱሱን የሚወድ ሰው እንደሆነም የሚያሳይ ነውና እሱ ላይ የነበሩ አንዳንድ ትችቶችን በምን ይሄ ፊት ለፊት ከነበሩት ከወንጌል አኳያ የሚጻረሩ እንትን ካላቸው ውጪ ፐርሰናሊ ሌሎች ደግሞ እሱን አታክ የሚያደርጉ የነበሩት ትችቶች እንዴት አያቸው? ጥሩ ጥያቄ ነው አኪ። ይኸውልህ በጣም አንድ ነገር መናገር ፈልጌ አሁን ትዝ አለኝ ልናገረው እንዳርሰው። አሁን ደረጀ የነበረበትንም ያለበትንም ህይወት የደበቀ ሰው አይደለም። ሁሉ ነገር ግልጽ ነው፣ እንደሚገለጥ መጽሐፍ ነው። ደረጀ ማለት እናነበዋለን ማን እንደሆነ በአሁን ሰዓት ደረጀ በድካምም ይሁን በብርታት ግን አምላኩን የካደ ሰው አይደለም። እኔ እንደዚህ አይነት ፊሊንግ የለኝም። ምን ማለት ነው? በስጋ መስደክሞ ድካም ሊኖር ይችላል፣ ግን ኢነር ስፒሪትህ ያው እንደዚህ አይነት መጽሐፍ ቅዱስ የሚለው ስጋ በመንፈስ ላይ መንፈስን በስጋ ላይ ይቃወማል ነው የሚለው እና የሱ ኢነር ስፒሪት ግን የውስጥ መንፈሱ ግን የዳነ መንፈስ ስለሆነ ያለው ሁሉ ጊዜ አምላኩን ያስባል ብዬ አስባለሁ። ሁለተኛ እንግዲህ በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል መጽሐፍ። መቼም የእግዚአብሔር መንፈስ በውስጡ አድሮ ብዙ ጊዜ እግዚአብሔር የሚለውን ነገር
ጥፋት ነው የሚለውን ነገር ሰምቶ ምናልባት ሰሚት አድርጎ ሊሆን ይችላል ብዬ አስባለሁ። ዛሳብቱ የህይወቱ ጉዳይ ነው። እኔ አሁን ውስጥ ገብቼ አልዘባረቅም። ግን አንድ ነገር የሚገባኝ ይሄ ሰው እግዚአብሔርን ትቶ ጨርሶ መንኖ ከእግዚአብሔር ክልል ውስጥ ወጥቶ በሌላ ላይፍ ውስጥ እየኖረ ነው ብዬ ደምድሜ አልጨርስም። ወቅት ያመጣው የራሱ ችግር ይኖራል። ያንን ችግር ደግሞ ለሱ መቅለያው መንገድ ትንፋሹ ነው፣ ንግግሩ ነው፣ አቤቱ ማለቱ ነው፣ መጮሁ ነው። ያ ነው ሶሉሽን ሆኖ ለደረጃ የመጣለት ለራሱ። ስለዚህ ያንን እንደፈለገ መሆን የመቻል መብት ያለው ሰው ነው። ነገር ግን በዚህ በኢቫንጀሊካል ቤተክርስቲያን ቆሞ እንደ እግዚአብሔር ቃል ያልሆኑ ነገሮችን ሲናገር ትክክል ነው ማለት ተገቢ አይደለም። ደግሞም እንደዚህ ካለ መናገር የሚገባን ሰዎች መናገር አለብን። ታይሙን ጊዜውን ጠብቀን ከእግዚአብሔር ዘንድ አዳምጠን ነው ይህን ሰውዬ መገሰጽም ካስፈልገብን መገሰጽ ያለብን እንጂ የተናገረውን ቃላት እየሸነሸንን ሳይድ የያዝን እስኪመስለን ድረስ በጣም ብዙ ህዝብ እንደ መንጋ ነው በቃ እዚህ ሚዲያው ላይ ወጥቶ ሲረባረብ የነበረው ማለት ነው። እና ስለ ዘረኝነት ዘረኛ ነው ምናምን የሚል ነው ብዙ ሰው ያለው። ባይዘው ይሄ ዘረኝነት የሚለው ነገር ከምን ጋር የመጣ ጉዳይ ነው? ሁላችንም እኮ መቼም የአንድ ዘር አካሎች ነን፣ ከአዳም ዘር የወጣን ግን በተለያየ ጂኦግራፊካል አቀማመጥ ምድር ላይ ተወልደናል። ከተለያየ ብሔረሰቦች ወጥተናል። ስለዚህ ማንም የወጣበትን ብሔረሰብ እንድትሰድብበት፣ እንድትነካበት፣ እንድትገድልበት አይፈልግም። ማንም ትልቅ ብትለው ትንሽ ብትለው። ዛሬ ግን ይሄ እንደ ትልቅ ኢሹ ተደርጎ ኤሊት ያመጡት ነገር ወይም ደግሞ ሌሎች ደግሞ እንደዚሁ ፈላስፋነን የሚሉ ነገሮች ሮንግ የሆነ ታሪክ ቀርጸው ትውልድን በዚህ ነው የምንመራው የሚሉ ሰዎች በእነሱም በተለያየ ምክንያት ዛሬ ተከፋፍለን ያለ ነው። ይሄ እኮ ምንም ግልጽ እኮ የሚደበቅ ነገር አይደለም። ስለዚህ ማንም ሰው እኔ አሁን የወጣሁበትን ብሔር አለ፣ ከዛ ውስጥ ያ የብሔር አካል ሪፒትድሊ ሲጠቃ፣ ሲገደል፣ ሲሳደድ፣ ሲባረር ሳይ ዝም የምልበት አቅም የለኝም። ቢካዝ ኮኔክትድ ነኝ። በምንም አንጻር ይሄንን የሚቀበልበት አቅም ሊኖረኝ አይችልም። ሰዋዊ ነኝ፣ ምድራዊ ነኝ። ስለዚህ ሁሉ ሰው ባለው የወጣበትን ቦታ ሪስፔክት ያደርጋል። ኮኔክትድ ነው። ስለዚህ የአመለካከት ጉዳይ ነው። ድሮ ለምሳሌ እኛ ባደግንበት ጊዜ አሁን እኔ እውነቴን ነው ማለት እኔ አሁን እንደዚህ አይነት ነገር በፍጹም በቤተሰቤም ውስጥ የለም። ይሄ ብሔር መለያየት ምናምን የሚባል ነገር ብዙ ሆነ ነው። እኔ አሁን እኛ ቤት ነበሩ አንድ ሴትዮ በጣም ረዥም ናቸው፣ የሚገርም ሙያ ያላቸው ሴትዮ። እኔ ከእናቴ በላይ ነበር የምወዳቸው። ተቀጥረው ነው የሚሰሩት፣ ምግብ አብሳይ ናቸው። ጸባያቸው፣ የሚሰሩት ምግብ ልነግርህ አልችልም። እና የመጡት በቃ ከሌላ ብሔረሰብ ነው። አንድም ቀን እኔ ብሔረሰባቸውን አስቤውም አላውቅም። ሲጀመር እኛ ቤት እንደዚህ አይነት የሚባል ነገር የለም። ሁለተኛ የምንኖረው ጎረቤትም ምንም ከተለያየ የህብረተሰብ ማህበራዊ ክፍል የመጣ ህዝብ ነው አብረን የምንኖረው። እንደዚህ አይነት አመለካከት የለንም። ጊዜው ግን የወለደውና ያመጣው ይሄ መከፋፈል፣ የመለያየት፣ የዘረኝነት፣ የብሔረተኝነት የምናምን የሚለው ጉዳይ ብዙዎችን ተፈጥሯቸው ያልሰጣቸውን ነገር እየሆኑት ነው ብዙዎቻችን ማለት ነው። ያሳዝናል። ይሄን ከመጸለይ በስተቀር እግዚአብሔር ያንሳልን ከማለት በስተቀር ሌላ ነገር የምንለው ነገር አይደለም። ስለዚህ ዘር እና ከብሔር መውጣት የለበትም። ሁሉም የወጣበት የራሱ ዘር ቢሆንም አንድ ሰው ያው ወደ ጌታ ሲመጣ ትልቁ ለሆነው ደግሞ ሌላ ዘር ተቀላቅሏልና ለሰው ልጅ ሁሉ ያለበት ሰው የሚባለው
ሰው የሚባለው ፍጡር በእግዚአብሔር አምሳል የተፈጠረው ኢየሱስ መጥቶ የሞተለት እና አንድ ልጁ የተከፈለለት ሰው ነው የዳነ ሰው ሊያሳስበው የሚገባው የሚል እምነት አለ። ለዛም ነው ወንጌልን ለፍጥረት ሁሉ ምን ሰብከው ለፍጥረት ለኛ ወገን አይደለም ምን ሰብከው። ትክክል ለነጩም ለጥቁሩም በቋንቋ ለሚመስለንም ለማይመስለንም እና ለምን የትኛውም የእግዚአብሔር ፍጥረት እንዲድን ስለምንፈልግ ማለት ነው። ራይት። ስለዚህ እኔ የወጣውበት ብሔር ሳይሆን የትኛውም ሰው የሚባለው ፍጡር በሰሜንም ይሁን በምስራቅም በደቡብም ይሁን በምዕራብም ሲነካ እኩል የእኔ የወጣውበት ማህበረሰብ ስሜት እንደሚሰማኝ ያኛውም ሊሰማኝ ይገባልና ክርስቲያን አሁን እንደዛ ነው መሆን ያለበት ብያም አግሪ ወጣት አግሪ አልጨረስኩትም እንጂ ልክ ነህ። እኔ ፊሊንግ አለኝ ምንም ቢሆን ምንም የወጣውበት ብሔር አለ። ያ ብሔር ሲጠቃ ሳይ ዝም አያሰኘኝም። ምናልባት ላልናገር ላልጮህ እችላለሁ፣ ግን ስቲል ፔንፉል ነው ለኔ። ግን እንደ አማኝ ደግሞ ስትመጣ እኛ ከተለያየ ነገር ከተለያየ ብሔር የተጠራን የንጉስ ካህናት ነን። መጽሐፍም ይለናል። ጴጥሮስ ጥሩ አድርጎ ነው የሰበከን። ስለዚህ that means ምንድነው አይምሯችን ውስጥ ሴት አፕ አድርገን በዘረኝነት በብሔረተኝነት ስሜት እንዳንኖር ነው። ቤታችን ሰማይ ነው፣ ሰማያዊ ነው። ሊያሳየን የፈለገው ዲቫይን የሆነ መለኮታዊ ነገር ነው፣ ስፒሪቹዋል ነገር ነው። ስለዚህ ከሆነ እዚህ ከተለያየ ሶሻል ማህበራዊ ክፍል የተውጣጣ በአስተዳደግ በአኗኗር ዘይቤ በተለያየ ነገር ማንገናኝ ሰዎች በአንድ ጥላ ስር ሆነን እግዚአብሔርን እናመልካለን። ኮል ቸርች በጌታ ስም ጌታን እናመልካለን። that means እዛ ውስጥ ጥላቻ እንዲኖር፣ መከፋፈል እንዲኖር፣ ብሔረተኝነት እንዲኖር እግዚአብሔር ፈቃድም አይደለም። ግን ይሄንን አልፈው ደግሞ ይሄን ነገር ሪፍሌክሽኑ የሚታይባቸው ብዙ ሰዎች አሉ በቤተ ክርስቲያን ውስጥ እንኳን። እንደውም አሁን ከውጭ ይልቅ ቤተ ክርስቲያን ውስጥ የከፋ ይመስለኛል አንዳንዴ እውነት ለመናገር። ስለዚህ እነኚህ ነገሮች የሚፈጥሩት ተጽዕኖ ቀላል አይደለም በሰው አይምሮና በሰው ልብ ውስጥ። ስለዚህ ይሄም ሰውዬ በዚህ ኢንፍሉዌንስ በዚህ ተጽዕኖ ሊሆን ይችላል ወደማያስበውና ወደማይፈልገው ነገሮች ሊገባ ይችላል። ስለዚህ ይህንን ሰው በጸሎትና በምክር በተለያየ ነገር መመለስ አለብን። ፕላስ እኛን ራሳችንን ደግሞ በጸሎትም በእግዚአብሔር ቃልም ወደ እግዚአብሔር መመለስ አለብን። ራሳችንም ለማን ነው የቆምነው? ለምንድን ነው የምንናገረው? ስንናገር በእውነት እኛ ራሳችን ያለንበት ፖዚሽን ትክክል ነው ወይ? የቆምንበት ነገር ይመሰክራል ወይ? ላይ ቀደም እንዳልኩት ዘፈኗን ብቻ ነጥለን ወስደን ዘፋኝነትን መኮንን አይደለም። ደግሞ እግዚአብሔር አዋቂ ነው። ማንን እንዴት እንደሚያድን እሱ ያውቃል። ከመፍረዳችን በፊት ልንፈርድበት ላለው ሰው መጸለይ የሚያስፈልገን አንዱ ይሄ። ስለ ቴዲ አፍሮ አንድ ነገር ልበል ሳረሳ። ቴዲ አፍሮ በጣም በሚገርም ሁኔታ እውነቴን ነው የምልህ አንድ ከተማ ነበር ከዚህ ውጪ እዚህ ከመምጣታችን በፊት ወደ ሁለት ከተማ ለውጠን መጀመሪያ የመጣውበት ከተማ አንድ ቀን ህልም አየሁኝ። አስቤውም አላውቅም ይሄን ልጅ እውነት ለመናገር ቴዲ ነው ያየሁት በህልሜ እና ወደ እኔ ይመጣል። ሰላም ቴዲ ደህና ነው ወይ ምናምን ነውና አጥተዋለሁ። ደህና ነኝ። በጣም ትህትናው ሀምብል ነው። እኔ በአካል አግኝቼው አላውቅም፣ በህልሜ ነው ያየሁት። ለምንድን ነው መዝሙር የማትዘምረው? እኔ እንዳንተ ዘፋኝ ነበርኩ። ፈቃድ ከሆነ እባክህን አንድ መዝሙር አብረን እንዘምር ስለው ደስ ይለኛል የኔ ወንድም እስኪ እንዘምር ብሎኝ ገጥሞም ዜማውን ማን እንደሰጠን አይታወቅም። አብረን ሪትሙ ምኑ እግዚአብሔር ምስክሬ ነው ጌታ ይሰማኛል።
አንድ ላይ ዘመርን። የሚገርም በቃ የሚገርም መዝሙር ባነንኩኝ። ያንን መዝሙር ላመጣው ልጽፈው ሞከርኩኝ፣ አልቻልኩትም። በኋላ እዛ ከተማ ለኮንሰርት መጣ ቴዲ። አይ ይሄንን ሰውማ ማግኘት አለብኝ። በአካል ላገኘው አልቻልኩም፣ በስልክ ግን አገኘው። ብዙአየሁ እባላለሁ። ድሮ ዘፋኝ ነበርኩ። ልጅ ሆኜ አባትን አውቀዋለሁ። እዛ እነሱ ጋር ማነው አክስቴ እነሱ ጋር አብራት ትሰራ ነበረ እና እንደዚህ ብለው በጣም ኢንተረስቲንግ በጣም አዳመጠኝ። በጣም ደስ ይላል። በቃ አወራን ትንሽ ስለ አርት ምናምን ኤኒዌይ ስለ አርቲስቶች አንዳንድ ሰዎች። ከዛ አይ እኔ አንድ ነገር ልነግርህ ነው፣ ይሄ አንተ ጉዳይ ነው፣ ከሰማኸኝ በኋላ የአንተ ዲሲሽን ነው። እኔ ግን እንደዚህ አየሁኝ በህልሜ፣ አላውቅህም። ነገር ያው ምናልባት እንደ አጋጣሚ ሆኖ ይሄን መልዕክት ከሰማው ሊያስታውሰው ይችላል። እና እኔ አላውቅህም፣ እንደዚህ አየሁ፣ ግን ለጌታ ዘምርለት እባክህ፣ ቢያንስ አንድ ጊዜ መዝሙር አውጣና ዘምርለት። ዝም ብሎ ሰማኝ። በጣም አስተዋይ ልጅ ነው። ብዙአየሁ ነው ያልከኝ አይደል ስምህ አለ። አዎ እንግዲህ አንተ ቆይተሃል፣ እንግዲህ እኛ ከአንተ በኋላ ነው የመጣ ነው፣ በእናንተ ጊዜ እንግዲህ ምናምን አለኝና አወራኝ ለስለስ ብሎ። በእርግጥ እውነትህን ነው፣ እግዚአብሔር እኮ ለእግዚአብሔር ያልተዘመረ ለማን ይዘመራል ብለህ እንግዲህ ለሁሉም ጊዜ ያለው የሌለ መጽሐፍ አለ። እስቲ እንግዲህ ደግሞ እግዚአብሔር ፈቃዱ ከሆነ ዘመርለት ይሆናል። ግን እግዚአብሔር መልካም ነው። በጣም ቴንኪው። እንግዲህ አንተ ጊዜን የዘፈኑን ዓለም ጨርሰህ ወደዚህ ወደ መንፈሳዊ ነገር ገብተህ እየዘመርክ ነው። እግዚአብሔር ይመስገን። እንግዲህ እግዚአብሔር ደግሞ ምን እንደሚያደርግ አናውቅም። ግን ቴንኪው፣ በጣም ቴንኪው። ባገኘህ ብንጫወት ደስ ይለኛል። ግን አሁን ሁኔታው በጣም ቢዚ አድርጎኛልና ሶሪ ያለኝ በጣም ደስ አለኝ። ቻው ብዬው ዘጋው ስልኬን ላሉ እና ይሄ ሰው ይነበር ነው ነገ ምን ይዞ እንደሚመጣ አናውቅም። ለእግዚአብሔር የሚያጠን እግዚአብሔርን የሚያከብር ነገር ይዞ ቢመጣ ምን ብለን ልንቀበለው ነው? ትናንት ይህን ዘፈን ስለዘፈነ አይ አዝማሪ ነው ብለን እናባርረው ነው? ኖ ወይ። እግዚአብሔር ጋር እንደዚህ አይነት ነገር የለም። ታፍዋይ ለዚህ ነው ያልኩት። እግዚአብሔር በምንና እንዴት ወደ ሰው ህይወት እንደሚመጣ አናውቅም። ምን ወርድ በቂ ነች የሰውን ህይወት ለመቀየርና ለመለወጥ። እሷም እኛ የምንናገረው ሳይሆን እግዚአብሔር የሚናገራት ቃል እና ምንድነው የጀጅመንት ጉዳይ። መፍጠን ለመናገር አትፍጠን ይላል። መፍጠን የለብንም፣ መፍረድ የለብንም። የራሳችንን አቋም እንስቲ። በእውነት ዛሬ ኢቫንጀሊካል ቸርች ውስጥ ብዙዎቻችን በፍቅር እየኖርን ነው። እርስ በርሳችን በሐሜት ባሉባልታ በስንት ነገር የወደቁ ወንድሞች የሉን፣ እህቶች የሉን። ከቸርች ያፈነው የወጡ ብቻቸውን ያሉ በቤት የተቀመጡ ስንቶች አሉ። እነሱን መድረስ ሲገባን እዚህ ሚዲያ ላይ መተን መጮህና መሮጥ ጥሩ ነው ብዬ አላስብም። ስለዚህ ራሳችንን ማየት አለብን። ሳይድ ሳንይዝ ለእግዚአብሔር መንግስት የቀናን ከሆነን እግዚአብሔር የሚለንን እናድርግ። በስርዓት እንሁን፣ በስርዓት እንራመድ። አንድ መናገር የምፈልገው ነገር ይሄን ስላልጠየቀኝ ነው። በዚህ ዘመን ብዙ ተናጋሪዎች አሉ፣ በጣም ብዙ ተናጋሪዎች በቸርች ውስጥ ፕሮፌቲካል በሆነ ሜሴጅ የሚመጡ ሰዎች አሉ። ሮንግ የሆነ የእግዚአብሔር ቃል ያልሆነ ጀስት ፖፑላሪቲ ለማግኘት የአንድን አካል የአንድን ፓርት ብቻ ሪፍሌክት የሚያደርግ ቃል እየተናገሩ የሚመጡ ሰዎች አሉ። ምናልባት ፖዚሽን ፈልገው ሊሆን ይችላል፣ ገንዘብ ፈልገው ሊሆን ይችላል፣ ቤት ፈልገው ሊሆን ይችላል፣ ኑሯቸውን ለማሻሻል ፈልገው ሊሆን ይችላል። ግን ለዚህ ሁሉ ጀጅመንት ፍርድ አለ። መጽሐፍ ሲናገር ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ሩቅ አይደለም። ስለዚህ ስንቶቻችን ዛሬ ሪል የሆነ ሜሴጅ ከጌታ ተቀብለን የምናስተላልፍ? ባይዘው እኔ አሁን ስለ ትንቢት አንዳንድ ነገሮች ማውራት ፈልግ ነበር፣ ጊዜ አይበቃንም።
ትንቢት እንደ ዲውላነሳለ ሁለት ነገሮች ካንሳ አንደኛ መጀመሪያ ያነሳውን ትንሽ ብትልበት ደስ ይለኛል። ማህበራዊ ሚዲያ ላይ የምናያቸው ነገሮች የሰሞኑ ብቻ ሳይሆን ሌላም ጊዜ የምናያቸው ነገሮች በጣም ደፋሮች ሆናል። ያው ማህበራዊ ሚዲያ ያመጣው ነገር ነው ይችላልና አንዳንዶችን ጀጅ የምናደርግበት መጠን ወንጌልን አውቃለሁ እግዚአብሔርን አውቃለሁ ከሚል አይደለም። ኮምፓሽን የለበትም። ሰዎች እንዳልከው እግዚአብሔር ነገር ቢሰጣቸው የሚያድናቸው ሁላ አይመስለንም። ቅድም እንዳነሳነው በቃ ምንም ነገር ተገኘ መቀጥቀጥ ነው። ትልቅ አይደለም ትንሽ አባት አንልም ምን አንልም በቃ መዘርጠጥ ነው አዋረድ ነው እንደፈለግን ነው ምንናገረውና ክርስትና አኳያ እሱኛውን እንትን እንዴት ታይዋለህ? አኪ ልክ ነህ። እዚሁ ጋር እዚህ ሀገር ያለውን እንግዲህ ቅርብ ጊዜ አንተ በጣም ረጅም ዓመት የቆየ ክርስቲያን እንደሆንክ መሆንህ እናንተ ጌታ ስታገኙ ቤተክርስቲያን የነበረችበት ጊዜ አለ። ያንተ ጊዜ ወይ ስደቱ ዘመን ነው ወይ ማብቂያ አካባቢ ነው የሚሆነው ብዬ አስባለሁ። እና ድሮ ጴንጤዎች ይባላል። ድሮ ጴንጤ እና አሁን የዘንድሮ ጴንጤ በሁሉም ዘንድ የሚሰጠው አስተያየትና የድሮ እንትን እኮ እንዲህ አይደለም ብለው የድሮና የዘንድሮ እየተባለ ወዳል ለአንተ የድሮ ጴንጤ እና የዘንድሮ ጴንጤ እንዴት ነው የሚለውን በዛው በጣም አሪፍ ጥያቄ ነው። በጣም ኢንተረስቲንግ የሆነ ጥያቄ በእውነት። እኔ ምንድነው አንድ ነገር አለ። ሰው ጌታን ካወቀ በኋላ የሚኖረው ላይፍ ስታይል በተጠራበት መጠራት ነው። እግዚአብሔር በጠራው ጥሪ ነው የሚኖረው። ስለዚህ እግዚአብሔር በጠራን ጊዜ በስብከት ቃል ወይም ደግሞ በራእይ ወይም በተለያየ መንገድ ወደ እርሱ ካመጣን በኋላ established የሚያደርገን በሕያው ቃሉ ነው የሚተክለን እና ደቀ መዝሙር ያደርገናል። በተለይ ደግሞ እርሱ የቀባቸው እርሱ የመረጣቸው በቤተክርስቲያን ውስጥ በስርዓት ያደጉ ለብዙዎች ምስክር የሆኑ አስተማሪዎች የሚሰጡት ትምህርትና የሚሰጡት አመራር ወሳኝ ነው ለአንድ ክርስቲያን። መሰረቱ ወሳኝ ነው። መሰረቱ ያልጠበቀ ቤት ወይም በደንብ ያልተሰራ ቤት፣ በደንብ ያልረገጠ ቤት በትንሽ ነገር ንፋስም ሲመጣ ዝናብም ሲመጣ ጎርፍም ሲመጣ ያናውጠዋል። መጽሐፍ ላይ አለ። ስለዚህ ለእያንዳንዱ ክርስትና መሰረት ወሳኝ ነው። የተተከልንበት አተካከል ወሳኝ ነው። እኛን ሰው ለማድረግ እኛን የጌታ ደቀ መዝሙር ለማድረግ እውነተኛ አማኝ ለማድረግ ዋጋ የከፈሉ አስተማሪዎች አሉ። እነሱ የሰጡን ትምህርት እኔ አሁን እዚህ ሰርቫይቭ እንዳደረገ ያደርገኝ ረጅም ዓመት በረሃ ላይ ያገኘው ትምህርት ነው። እዛ ፊድ የተደረኩበት ያ መንፈስ ያ ትምህርት ነው ሲል ጸንቼ እንድቆይ ያደረገ። ለምሳሌ እዚህ እኛ ቤት early in the morning ሁሉ ጊዜ ከ4 ሰዓት በኋላ እንጸልያለን። ይሄ ዝም ብሎ ከሜዳ የመጣ አይደለም። መጀመሪያ ገና እዛ በረሃ ሆኜ ደቀ መዝሙር የሚያስተምሩን ክትትል የሚያስተምሩን ሰዎች የሰጡን መንፈስ ነው። ያ ነገር አብሮን እየተከተለ ነው ያለው still now. And it's good really ቀላል ነገር አይደለም። ስለዚህ በዛ ሰዓት ካደግን ብዙ ነገሮችን አስተካክለን መናገር እንችላለን። ብዙ ነገሮችን ደግሞ ትክክል ያልሆነውና ትክክል ያልሆነውን ነገር ለይተን ኢቭን ካዋዋል ጀምሮ የት መዋል እንዳለብን፣ ከማን ጋር መነጋገር እንዳለብን፣ ምን ማውራት እንዳለብን ማወቅ እንችላለን። ሌላው ትልቁ ነገር መንፈስ ቅዱስ ነው። የተሰጠ መንፈስ ቅዱስ አለ። እሱ እንደሚመራን ነው።
ስንናገረው ንግግራችሁ በጨው የተቀመመ ይሁን ይላል። ስለዚህ ለሰሚዎች የሚጥም ነገር ነው ከኛ መውጣት ያለበት። እኚህ የፍርድ ቃል ወይም ደግሞ የተለያየ የትችት ቃል የስድብ ቃል አለ። ዛሬ ቡቲክ ሆኗል ስድብ ራሱ መርጠ ነው የምትሳደበው። ይሄ ዝም ብሎ እንደ ድሮ አንድ ስድብ አይደለም። ድሮ በእኛ ጊዜ አንድ ስድብ ነው ያለው ግፋቢል፣ ከዛ በጣም ከባድ የሚባል ዛሬ ቡቲክ ነው ብራዘር። መርጠ ምናምን በቃ ሸንሽን ነው ሰውየው ከራስ ጥፍሩ ድረስ የምትሰጠው እና that's really just bad። በጣም ጥሩ አይደለም። በተለይ ምስክርነት የሚባል ነገር አለ። እኛ ህይወታችን መናገር አለበት። ብዙዎች ጌታን ፈልገው በደጃል መጽሐፍ ይናገራል። ብዙዎች በደጅ አሉ ይላል። ለእኛ የተጠራን ሰዎች ነን። እነሱን ለማምጣት ወደ ጌታ ለቸርች አይደለም፣ ወደ ቸርችና አይደለም፣ ወደ ጌታና ነው ሰው የሚባለው። ስንመሰክርለት ቸርችን አይደለም እንመሰክርለት ጌታን ነው። ጌታን ስንመሰክርለት ደግሞ የኛን ላይፍ ይፈልጋል። ሰው አቲ የሚባል ነገር እኔ አልቀበልም። ሰውማ ማየት አለበት እንዴ! ይሄ እኮ ሰው ማለት ኦብጀክቲቭ ሪያሊቲ ነው። የሚታይ የሚጨበጥ የሚዳሰስ የሚነካ ነው። ስለዚህ ጉዝ አይደለም ሰው። እሱ የሌለበትን ህይወት ለኔ ፕሪች ሊያደርገኝ አይችልም። ለምሳሌ እኔ ቴኳንዶ ተማሪ ነኝ። ቴኳንዶ ስትሰለጥን ቴኳንዶ አስተማሪ የሚሆነውን ነው የምትሆነው። ማርሻል አርት እሱን ነው የምትመስለው። በቃ ትዕግስት ሲያስተምር ትዕግስተኛ ነው የምትሆነው እና ሄደህ ማታ ብቻ ዝም ብሎ ያንን ቢያስተምር የሀገር ህዝብ ትፈጃለህ። ስለዚህ አሰልጣኝ ነው። አሰልጣኝ የሚልህ ነው የምታደርገው። አስተማሪ የሚልህን ነው የምታደርገው። ታስዋይ መጽሐፍ የሚለው ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። እኛ ደግሞ አስተማሪ አለን፣ መካሪ አለ፣ መንፈስ ቅዱስ አለ፣ ጌታ አለ። ስለዚህ እግዚአብሔር በሚመራን መንገድ መንፈስ ቅዱስ በሚያስተምረን በሚያሳየን አቅጣጫ የእግዚአብሔርን መንፈስ እየተሞላን ወንጌል መስበክ አለ። ወንጌል የጡንቻ ጉዳይ አይደለም። listen closely። ወንጌል የጩኸት ጉዳይ አይደለም። ወንጌል የመስዋዕትነት ጉዳይ አይደለም። ወንጌል የፍቅር ጉዳይ ነው። መስዋዕትነት ካለ ከፍቅር በኋላ ነው የሚመጣው። ፍቅርን ከመግለጥ በኋላ ፍቅርን ስትገልጽ ፍቅርን አልቀበልም የሚሉ ሰዎች ሊገሉ ሊያጠፉ ይችላሉ። ፍቅር ደግሞ ኢየሱስ ክርስቶስ ነው። ስለዚህ በኃይል በስድብ የሚሆን ነገር አይደለም። ብዙውን ጊዜ ያለው እዚህ ሚዲያ ላይ የሌላውን ሃይማኖት ማጥላላት፣ መሳደብ፣ ከፍ ዝቅ ማድረግ። ሌሎች ተሳድበዋል ብለን እኛ ልንሳደብ አልተጠራንም። በቃ ክርስቶስ ባህሪ ያለው ያ ባህሪው ያ ርህራሄው ያ የዋህነቱ በእኛ መገለጥ አለበት። ኖ ዳዊት እሱን ነው የምንሰብከው። ወንጌል ማለት እሱ ነው። የክራይስትን ካራክተር ማሳየት ማለት ነው። ባህሪውን መስበክ ማለት ነው። ባህሪውን ደግሞ የምንሰብከው እኛ ለብሰነው ነው። እኛ ሳንለብስ እኛ ሳንመስል ምስል ማለት እንዴት ይሆናል? እንደኛ እየሰረቅን አትስረቅ እንዴት ይባላል? እኛ እያመነዘርን አታመንዝር እንዴት ይባላል? ስለዚህ ፈርስት ችግር ካለብን ችግራችንን በንስሐና ወደ እግዚአብሔር በመቅረብ አስተካክለን ነው ሌሎችን መጥራት ያለብን። ሉክ አሁን እዚህ ሰሞኑን ያለው ነው ሚዲያ ላይ ከሚዲያ ውጭ አይደለም። አሁን መንገድ ላይ የሚሰበኩ ወንጌሎች አሉ። ወንጌል አለ የሚሰበክ መንገድ ላይ አይተው እንደሆነ ብዙ ሰዎች መንገድ ወጥተው ወንጌል ይሰብካሉ። ጥሩ ነው ወንጌል መስበካቸው፣ ለጌታ ያላቸው ቅናት ጥሩ ነው። ግን በትምህርት አልተገራም። እኔ እንደማን እንደሚልካቸው አስተማሪ የለም እንዴ? እንደ ወንጌል እኮ አዳራው ስትሰብክ ትምህርት አለው፣ ኖሌጅ አለው፣ አንደርስታንዲንግ አለው፣ ዊዝደም አለው። ዝም ብለህ አትጮህም። ወንጌል ይዘህ ወንጌልህን ከአንድ የመንግስት ፓርቲ ጋራ ከአንድ የመንግስት አቋም ጋራ አታች አድርገህ ድሮ እኮ ማለት ነው እናሸንፋለን አይነት ነገር በደርግ ዘመን እንደመጣው በጉልቤ ማለት ነው። እጅን ካላወጣ እንደዚህ ካላወጣ ትታየና የሆነ ነገር ይሆናል ማለት ነው። እንደዛ የሚባል ነገር የለም። ወንጌል ነው። I'm not politician, I don't like it.
እኔ ፖለቲካም አልወድም፣ የማንም ፓርቲ የማንም ደግሞ አድራጊ ፈጣሪ ደጋፊም አይደለሁም። እኔ ራሴ ተደግፍ ያለ ሰው ነኝ በእግዚአብሔር። እንዳልወድቅ የሚደግፈኝ ኃይል እግዚአብሔር ነው። ፔሬድ እንዳልወድቅ የምደግፍ ሰውና የሚሄድ ሰው ሌላውን በምን አቅሜ ነው የምደግፈው? ግን በህይወቴ በአኗኗሬ ክራይስትን በመምሰል በምሰራው ስራ ሌሎች ተነክተው ወደ ጌታ መምጣት አለባቸው። እኔን አይተው በእኔ ውስጥ ያለውን ጌታ አይተው ህይወቴን አይተው። ድካም የለብኝም፣ ኦፍ ኮርስ አለብኝ። ግን ዞር ቶሎ ወደ ጌታ ዞር ማለት። ስለዚህ ወንጌል ስርዓት ሊኖረው ይገባል። ያስተባበክ ማስተማር ስርዓት አለው፣ ትምህርት አለው፣ ዕውቀት አለው እና መሰደብ የለበትም። በእናንተ የተነሳ የእግዚአብሔር ስም ይሰደባል ይላል። ዛሬ ብዙ አማኞች አሉ በስርዓት የሚኖሩ ጌታን የሚወዱ የጸሎት ሰዎች ነቀፋ የሌለባቸው በጣም ብዙ አሉ። በጥቂት ሰዎች ምክንያት ስርዓት ከማጣታቸው የተነሳ ግን ሙሉ ወንጌልም ይሰደባል፣ እግዚአብሔርም ይሰደባል፣ አማኙም ይሰደባል። ይሄ ደግሞ በየትኛውም ክፍል ያለ ችግር ነው። የትኛውም ቦታ የትኛውም ሪሊጅን ውስጥ ራሱን የቻለ ሌላ ችግር አለ። እኛ ስለሌላው ያገባንም የወንጌል አማኞች ከተባለን ግን እንደ እግዚአብሔር ቃል መኖር አለብን። እንደ እግዚአብሔር ቃል መናገር አለብን። ከማን ጋር እንደምቆም እኛ መቆም ያለብን ከቃሉ ጋር ነው፣ ከእግዚአብሔር ቃል። we are not in charge of them። የገቨርንመንት ኤጀንቶች አይደላችሁ ቤተክርስቲያን። ድሮ እንናገር የለም እንደ ኦርቶዶክስ ቤተክርስቲያን በጃንሆይ ጊዜ በሚኒሊክ ጊዜ የመንግስት መጠቀሚያ ነበረች ይባል የለ እንዴ? ይሰደባ ይነገራል እኮ እንደዛ ይባል ነበር። ምንም እኮ የሶቪየት ዛሬ ፔንቴኮስታል ቸርች የብልጽግና ወይም የመንግስት መጠቀሚያ ነው ተብሎ ሲነገር ሼም መባልም የለበትም። ኦፍ ኮርስ አንዳንድ ሰዎች የፓርቲ አባል ሊሆኑ ይችላሉ። that's up to them። የራሳቸው ጉዳይ ነው፣ የራሳቸው ዲሲሽን ነው። ያ ማለት ግን ድፍን ኢቫንጀሊስት ድፍን ኢቫንጀሊካል የመንግስት ኤጀንት ነው ብሎ መፈረጅ ሮንግ ነው። ሊሆንም አይቻልም፣ መሆንም የለበትም። እኔ እዛ ውስጥ መግባትም አልፈልግም፣ መፈረጅም አልፈልግም። ኦፍ ኮርስ ለገዢዎች፣ ለነገስታቶች፣ ለመሪዎች መጽሐፍ ቅዱስ ጸልዩ ይላል፣ እንጸልያለን። መጸለይም አለብን። ችግር አለ ምን አለ ኦፍ ኮርስ ሁሌ የምንሰማው አይደለም እንደ ያለ ስለዚህ we don't have power። እንዳማኝ እኔ ጉልበት የለኝም፣ አቅም የለኝም የመንግስትን የመቀየር። የኔ አቅም ችግርም ካለ ምንም ካለ ለእግዚአብሔር መጸለይ ብቻ። ጌታ ሆይ እንደዚህ ነገር አለ፣ ይሄ ነገር ከኔ አቅም በላይ ነው፣ ከሌሎችም አቅም በላይ ነው፣ ምን ትላለህ አንተ አስተካክል። ጌታ እኮ ጌታ ነው። ጌታ ነው። ማድረግ የሚችለውን ያደርጋል፣ የወደደውን ያደርጋል። የሱን እጅ የሱን ማይንድ ጠምዝዘን ሌላ ነገር ማድረግ አንችልም። የኛ ሐሳብ መጸለይ ብቻ ነው፣ ለሌሎች ፍቅርን መስበክ ነው። እኛ ራሳችን የክርስቲያን ህይወት ለብሰን መታየት ነው። ይሄ ነው እንጂ ሌላውን ሃይማኖት መቀጥቀጥ፣ በወንጌል ስም እየወጡ አደባባይ ላይ መፎከር በጣም ያሳዝናል። ሼም ኦን ዳት። እንዴ በደንብ ስነ ስርዓት እዚህ እኮ ሚዲያ ላይ ትንቢት ሁሉ አለ። እንደ አንዳንዶችማ ለጠቅላይ ሚኒስትር ከሌ አድርሱልኝ ይሄንን አድርሱልኝ ብሎ በነቢያት ስም በትንቢት ስም መጥቶ ብዙ ነገር እና ስትፈትሸው ቃሉ የለም። አንድም የስጋ አንድም ያጋንንት። እንደዛም እኮ አካባቢ ያሉ ሰዎች እኮ ነገርን ይመረምራሉ እኮ ያሉ እኮ ቼክ ያደርጋሉ። ሰውዬ የሆነ ነገር ፈልጣው እንጂ ወደ ዳይምሮ አላቸው። ምን ሁሉ ነገር ስለተናገርክ ብቻ ይሆናል ማለት አይደለም። ጎሽ አንበሳዬ ተብለ ታቅፈ እንድትገባ አይደለም እዛ ቦታ ላይ። ስለዚህ እናስተውል፣ እግዚአብሔር የሚለንን ብቻ እንናገር። ስንናገር ደግሞ ትንቢት የተሰጠው ቤተክርስቲያንን ለማነጽ ነው። ኢትስ ሪትን ፔሪድ። ቤተክርስቲያንን ለማነጽ ይላል። በኒው ተስተመንት ውስጥ ያለ የፕሮፌሲ ጊፍት የተሰጠው ቸርችን ቢውልድ ለማድረግ። ቤተክርስቲያን ደግሞ ብዙ ሰዎች አሉ። የነኛን አእምሮ፣ ልብ፣ መንፈሳዊ ሁኔታ ለማነጽ ነው ትንቢት የተሰጠው። ልክ እንደ ሜጀር ነቢያት
እየወጣን ለገቨርንመንት ለመሪዎች ትንቢት እንድንናገር ማን ነው የፈቀደልን? ሾው አንድ ቨርስ አሳየኝ። የለም። በብሉይ ኪዳን ዘመን ሜጀር ነቢያት ነበሩ፣ በጣም የታወቁ ለነገስታቶች የሚነግሩ ማን ማለት። በብሉይ ኪዳን ዘመን እኮ በጣም የሚገርም አኪዬ፣ በጣም የሚገርም ታውቃለህ አንተ፣ ማይነር ነቢያት ብዙ ትንሽ በየመንደር ውስጥ ብዙ ነቢያቶች ነበሩ። የነቢያት ልጆች ነበሩ፣ ነቢያቶች የሚባሉ ነበሩ በየቦታው። አንድም ድምጻቸው አይሰማም። ነገስታትን ሲገስጹ የነበሩት ሜጀር ነቢያቶች፣ የታወቁ እግዚአብሔር ያከበራቸው አፕሩቭድ የሆኑ ነገስታቶች ራሳቸው እንኳን የሚያውቋቸው ናቸው። አሁን ምንም ተነስቶ ከእንትን ወረዳ ከምን ብቅ ይልልና ባይብሎን ይዞ ጠቅላይ ሚኒስትር ከሌና ዓመት ይገዛል እንደዚህ ምን ደስ ይላል። እኔ ልንገር እንጂ ማን አለ? ለምን አርፈ ቁጭ አትልም? ኢትስ ሮንግ። ጠቅላይ ሚኒስትሩ ራሳቸው መንፈሳዊ ሰው ከሆኑ የራሳቸው መንፈሳዊ መንገድ አላቸው። ምሬትም ከፈለጉ እዛው አካባቢያቸው ያሉ አብረዋቸው የሚጸልዩ ሰዎች አሉ፣ ከነሱ መስማት ይችላሉ። that's it። እኔ ምንም የማውቀው ነገር የለም። ባይዘወይ ግን መሆን የለበትም። ይሄን ደፍሮ ደግሞ የሚገስጽ የሚያስተምርም ሰው የለም፣ አላየሁም በዚህ ዘመን። በእውነት አኪዬ በጣም ያሳዝናል። ያለንበት ሁኔታ ልክ አይደለም። እኔ እንዳልኩ ሳይድ ይዤ ከሌ እንዲህ ነው መልሶ አይደለም። ይሄ ስትሮዝ ነው፣ እውነት ነው። በቃ ይሄንን ነገር ማድረግ አለበት። ምስክሮቼ ትሆናላችሁ እንዴ? ምስክሮቼ ትሆናላችሁ ማለት እንዴት አድርገን ነው እኛው ወንበዴዎች ሆነን፣ እኛው ውሸታሞች ሆነን፣ እኛው ክፎች ሆነን እንዴት ነው ምስክር የምንሆነው? it doesn't work። ምስክሮቼ ትሆናላችሁ ያለው ጌታ እሱን መስለን እንድንወጣ ስለሚፈልግ ብቻ ቢያንስ ድካማችንን ትተን ሜጀር የሆኑ ነገሮችን አሟልተን መውጣት አለብን። ያ ደግሞ ይቻላል፣ ኦፍ ኮርስ ይቻላል። በኢንቲሜሲ ይቻላል፣ ከጌታ ጋር በመጣበቅ ይቻላል፣ እርሱን በመፈለግ ፊቱን በመፈለግ ይቻላል። ይሄ ነው አኪዬ። የድሮ ክርስትናና ዘንድሮ ክርስትና እሱን በተመለከተ ምን ቀርጸው እሺ፣ ግን ብዙ ሐሳብ ላይ ግን እንወያያለን ከዚህ በኋላ። yes of course በጣም ነው ደስ የሚለኝ አኪዬ። ይኸውልህ የድሮ ክርስትናና የዘንድሮ ክርስትና የሚባል ነገር የለም። it's not written in the Bible። የድሮዎቹ ክርስቲያኖችና ያሁኑ አማኞች የሚል አልተጻፈም። ክራይስት አንድ ነው፣ መንፈሱም አንድ ነው፣ ጥምቀቱም አንድ ናት። በጌታ ያመነ የተጠመቀ ሁሉ ይድናል ይላል መጽሐፍ ቅዱስ። ያመነና የዳነ ሁሉ ቫልዩ አለው። ያመነና የዳነ ሁሉ መንፈስ ቅዱስ አለው። መንፈስ ቅዱስ ቡራ አይደለም። ለድሮ ክርስቲያኖች ልክ የአገልግል ምግብ አይደለም፣ አጥንት ያለውን። ለአሁን ክርስቲያኖች ደግሞ መረቅ ብቻ። እንደዛ የሚባል ትምህርት የለም። ሰው ጌታን ከተቀበለ በኋላ ላይፉን ከጌታ ጋር አጣብቆ በመንፈስ ቅዱስ እየተመራ ቅባት እየተቀበለ ማደግ የሱ ድርሻ ነው። በድሮ ክርስቲያኖች መንፈስ አይደለም የአሁኑ ዘመን ክርስቲያኖች የተወለዱት። አሁን ክርስቶስ ራሱ ቤተክርስቲያንን የተከላት በስሙ የምትጠራ ቤተክርስቲያን አለች። አንድ ቤተክርስቲያን ክርስቶስ የሚያውቃት፣ የዛች ቤተክርስቲያን አባል የሆኑ ይሄ የወረዳ በየቦታው የተቋቋመ ቸርች ማለት አይደለም። ስፒሪቹዋል ነገር ነው የምናገረው። የዳኑ ሰዎች ጌታ የሚያውቃቸው ስማቸው በሕይወት መጽሐፍ የተጻፉ እግዚአብሔርን የሚወዱ የተሰባሰቡበት ሰማያዊቷ ቸርች ቤተክርስቲያን ክርስቶስ በደሙ የተከላት የዛ ሜምበሮች እነሱ ናቸው ክርስቲያኖች። እነሱ ደግሞ እንደ ክራይስት እንደ ክርስቶስ ቃል መኖር አለባቸው። ድሮና ዘንድሮ ተብሎ ነባርነት የሚከፈልበት የለም። ለድሮ ክርስቲያን 100 ብር፣
ለአሁን ክርስቲያን 10 ብር የሚባል ነገር የለም። ክርስቶስን ያወቀ ሁሉ ድኗል። ስለዚህ መኖር በህይወት መስመር ላይ መቀጠል የእያንዳንዱ ክርስቲያን በጌታ ያመነ ኃላፊነት ነው። ኦፍ ኮርስ በድሮ ጊዜ የነበሩ ክርስቲያኖች ጸልየውልናል። በእነሱ ጸሎት ወደ ጌታ መተንም ሊሆን ይችላል። አድናቸው፣ ጌታ ይርዳቸው፣ ደግፋቸው ብለው እግዚአብሔር ይባርካቸው። ለነሱ ዋጋቸውን ከእግዚአብሔር ዘንድ ይቀበላል እንጂ በክርስቶስ ዘንድ ሁላችንም እኩል ነን፣ ድነናል። እኔ አንድ ማልወደው ነገር አለ። አንድ ጊዜ የሆነ ቦታ ሰምቼ ሊሆን ይችላል፣ ምናልባት ሊሰሙኝ ይችላሉ። አሁንስ አንድ ክርስቲያን ወደ ጌታ ከመጣ በኋላ የክህነት ትምህርት መማር አለበት። ካህን ነው። ካህንና ሊቀ ካህን ማለት ምን ማለት እንደሆነ ማወቅ አለበት። አዲሽናሊ ማለት ነው። አንድ ቦታ ላይ ሰማሁኝ። አሁን ክሪቲሳይዝ ለማድረግ አይደለም ይሄንን ትምህርትም ሆነ ይሄንን የተናገሩት ሰዎች በካህናትና በሊቀ ካህን መካከል ያለው ልዩነት ለመግለጽ ነው። ካህናት ማን ነው? በአዲስ ኪዳን ውስጥ ካህኖች እነማን ናቸው? ካህኖች ለእግዚአብሔር የተለዩ ጌታን የሚያውቁ በክርስቶስ ያመኑ የዳኑ ቅዱሳኖች በሙሉ ካህናት ይባላል። የኒው ቴስተመንት ካህናት፣ በብሉይ ኪዳን ደግሞ ካህናት። የብሉይ ኪዳን ካህናት ሊቀ ካህን፣ ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባል። የሕዝቡን ኃጢአት ለማስተሰረይ ደም ይረጫል። ያውም እግሩ በገመድ ታስሮ ነው የሚገባው። because of the presence የእግዚአብሔር ክብር ስላለ እዛ ቅድስተ ቅዱሳን ውስጥ ሰው ነውና ኃጢአትን ሰርቶ ቢሆን ቢሞት ማንም ገብቶ ሊያወጣው አይችልም። ተጎትቶ ይወጣል። በጣም የከበደ ቦታ። ሊቀ ካህን አንድ። ካህናቱ ደግሞ በቤተ መቅደሱ ዙሪያ የሚያገለግሉ የሚያጥኑ የሌዊ ነገድ አባላት ናቸው። የታወቁ ናቸው። ናው ክራይስት ሊቀ ካህን ሆኖ መጣና በመስቀል ላይ ስለኔና ስለናንተ ኃጢአት ሲሞት የቤተ መቅደስ መጋረጃ ለሁለት ተቀደደ። ያ ሲምቦል በበረሃ የነበረው በብሉይ ኪዳን ዘመን የነበረው የቅዱሰ ቅዱሳን የቃል ኪዳኑ ታቦት የሚገኝበት ስፍራ ፊት የቆመው ያ መጋረጃ ማለት መጋረጃውን አልፎ የሚገባው በብሉይ ኪዳን ዘመን ያ ሊቀ ካህን ነበር፣ ደም ይዞ የሚረጨው። አሁን ግን ጌታ በደሙ ገባ ወደ ዘላለማዊው የሊቀ ካህንነት ስራ። ጌታ ገባ በደሙ ይዞን ገባ። እዚህኛ በሱ ዙሪያ ያለን ካህናቶች፣ ሌላ ሊቀ ካህን የለም እዚህ ምድር ላይ። ለስም ካህናት ሆይ ስሙኝ፣ አምጥታችሁ ሰጣችሁት የምትገቡበት የምትቀበሉት ሌላ ነገር እቃም ብርም ገንዘብም እንካ ብለህ የእግር ስርዓት አስቀምጠህ የምትመረቅበት ምርቃት። ስለዚህ the same time ምን እያደረክ ነው? ሰውየው ሊቀ ካህን ነህ እያልከው። እኔ ካህን ነኝ፣ ለአንተ ሰጣለሁ፣ አንተ ትጸልይልኛለህ፣ እኔ ነገሮች ሁሉ ይሆኑልኛል፣ በመስጠቴ ምክንያት ነገሮች ይሳኩልኛል እያልክ ያለው ሊቀ ካህን in charge of Christ ክርስቶስ ነህ ማለት ነው። ስለዚህ ካህናት የራሳችሁ አቅም ፖቴንሻል ሰጥቷችኋል እግዚአብሔር። ልትጸልዩ ዲሳይድ ልታደርጉ ሌሎችን ወደ እግዚአብሔር መንግስት ልታመጡ ሁላችንም ካህናትን የአዲስ ኪዳን ካህናት ሊቀ ካህን አንድ። ስጦታ ካስፈለገ ለክርስቶስ ይመጣ ይሰጣል። ሌላው በጓደኝነት በወዳጅነት ለማንም ሰው ስጦታ መስጠት ይቻላል። እግዚአብሔር በስጦታ አይታለን። በምንሰጠው ስጦታ አይደለም ወደ እግዚአብሔር መንግስት የምንገባው። በምንሰጠው ስጦታ አይደለም የምንፈወሰው። በምንሰጠው ስጦታ አይደለም ጸሎታችን የሚሰማው። ኢትስ ሮንግ ቲቺንግ ነው። አንዳንድ ቦታ ላይ ነው የሰማው። ይሄ ድፍረት ሁሉ የተቀላቀለበት
ሊያስመታ ሁሉ ይችላል እኮ እግዚአብሔር ይቀናል። ክብሬን ለሌላ ምስጋና ለተቀረጸ ምስል አልሰጥም ብሏልና ወገኖቼ ወይ እግዚአብሔር ዝም ሲል ነገሮች ሁሉ ልክ ናቸው ማለት አይደለም። ስለሚወደን ድንገት ይመለሳሉ በንስሐ እያለ ራፍሊ ሳንታዘዝ የምንናገር በእግዚአብሔር ሰው ነቢያት ተብለን የምንዋሽ እኛ ራሳችን ለሊቃ ካህን አስቀምጠን ካህናቶችን የምናሰግድ አምጡ የምንል ይሄ እኮ ክራይም ነው፣ መንፈሳዊ ወንጀል እና የግድ ኮንስቲቱሽን ላይ ስላልተጻፈ ነው የቤተ ክርስቲያን የስርቆት የመባ ስርቆት የምናምን ስርቆት ነው። ወይም ደግሞ ለሌላ ለጣዖት ማምለክ መስገድ የሚባል ነገር ኮንስቲቱሽን ላይ ስለሌለ ነው። እግዚአብሔር አይዘበትበትም። ስለዚህ ብዙ ሮንግ የሆኑ ነገሮች አሉ፣ እነሱ ማስተካከል አለብን። በእውነት አሁን ለሀገራችን ሰላም ካሰብን ወደፊት መቀጠል ካሰብን ጌታ የራሱ ኮንስቲቱሽን አለ። የሱን ኮንስቲቱሽን አምጥቶ አፕላይ ያደርግልን ማዕከላችን ከማዕከላችን አውጥተነዋል፣ አርቀነዋል። ይመለስና ያ ጌታ ይምጣ። በሱ ኮንስቲቱሽን እንመራ፣ በሱ ፍቅር፣ በሱ ሰላም፣ በሱ ደስታ፣ በሱ መልካምነት እንያዝ፣ በይቅርታ በፍቅር። ክርስቶስ መጀመሪያ መስቀል ላይ ሲሞትልን የፈጸመው አንድ ትልቁ ነገር ከብዙዎቹ አንዱ ይቅርታ ነው። ይቅርታ ነው። forgiveness በጣም ቬሪ ፓወርፉል ነገር ነው ይቅርታ። በይቅርታ እግዚአብሔር ሊያስተምረን ወደደ፣ በልጁ አስተማረ። በዚህ ተምረን እርስ በርስ ይቅርታ ካልተደራረገን we all are perished፣ ጠፍተናል። ላንመለስ ወደ ሲኦል ሄደን ያለን ይመስለናል፣ የለን። በእውነት እኮ ነው በጣም ድንጋይ የሆነ ልብ ያላቸው ሰዎች አሉ። ይቅርማሉ። ያለፈ ዘመን ታሪክ እያሰቡ እያሰላሰሉ ያልኖሩበትን ሴንቸሪ ዘመን ኃጢአት በእነሱ ላይ እንዳለ አድርገው የሚቆጥሩና የሚያወሩ በጥላቻ የተሞሉ ብዙ ሰዎች አሉ። ብናምንም ባናምንም ብንቀበለው ባንቀበለውም በጥላቻና ከይቅርታ ውጪ በሆነ ህይወት መንግስተ ሰማይ አይወርስም። ተጽፏል። ትልቁ የእግዚአብሔር መንግስት መግቢያ ቁልፉ ይቅርታ። that's why Christ ይቅር የማይባል ይቅርታ የማይገባን ሰዎች መጥቶ በሞቱ እሱ ምሳሌ ሆኖ ከመጣ ለምንድነው ይቅር ማንባባል? ለምንድነው ሪጅድ የምንኖረው? ለምንድነው ድንጋይ ልብ ይዘን የምንኖረው? እንጠፋለን እኮ። ምናልባት እዚህ ምድር ላይ ሰርቫይቭ ብናደርግ የተወሰነ ዓመት የሰው እድሜው 70-80 ነው። ከዛ ያለፈው ድካም ብንኖር ትንሽ ዓመት። አሁን ብዙዎቻችን almost just like ብዙዎቻችን ትንሽ ዓመት ነው የቀረው፣ ግማሽ እድሜ ከዚህ በኋላ። እዚህ እንደዚሁ ቂምን፣ ጥላቻን፣ ምሬትን ይዘን እንዴት እንኖራለን? ስለዚህ ልንዋደድ፣ ልንፋቀር፣ ልንከባበር እግዚአብሔር ዝቅ የሚልለትን ሰው ይወዳል፣ ከእርሱ ጋር ነው። መንፈሱ ከተሰበረ ሰው ጋር ይላል መጽሐፍ በከፍታ ስፍራ ላይ ትገኛለህ። be humble። እነሱ ካላሉ እኔ አንድ መራራ ሰው አይቼ በጣም አዘንኩ። አንድ ቀን በህይወት በእውነት እንዲህ ሰውም እንደዚህ ነው አልኩኝ። ይቅር በል እኔ አለኝ ሞቼ እገኛለሁ ስንት ጊዜ የሆነ ነገር ሲጎሽመው ዋላ ሮጦ በሌሊት መጣ ሰው በቃ ለተንፈራፍታ ከመሞቴ በፊት ይቅር በል እግዚአብሔር ስለሚወደው እንጂ በዛው ከነ ቂሙ ይዞት ቢሄድስ አለቀለ። ስለዚህ አንዳንዶቻችን ቀን ነው የተቀጠረን የቂማችን ውጤት ሞት እንዳይሆን ተጠንቅቀን ይቅር እንበል። በቤተ ክርስቲያንም ቢሆን በሴኩላር ወርልድም ቢሆን ይቅርታ ወሳኝ። የስንት እኮ ምሳሌ የሚሆኑ ይቅር ባይ ሰዎች በዓለም ላይ ተነስተው ስንት በፖለቲካው ዓለም ብናይ
በመንፈሳዊ ዓለም ስናይ ብዙ ምሳሌ የሚሆኑን ሰዎች እግዚአብሔር አስነሳ። ጌታ እንዴት ልቡ ሰፊ ነው! እንዴት ትልቅ አምላክ! የሰጠን ጊዜ የሰጠን እድሜ ለይቅርታ እኮ ሌላ እንዳይመስልን ይቅር ብለን በሰላም እንድንኖር ጤና እንዲኖረን። ስለዚህ የድሮ አማኝ የአሁን አማኝ ክርስቶስ አንድ ነው፣ መንፈሱም አንድ ነው፣ ጥምቀቱም አንድ ናት። የሚለያየን ነገር ቢሆን እድሜ ነው። እድሜ ደግሞ እንድትከበር ያደርጋል፣ ቦታ ይሰጣል። አንዳንድ ሰዎች እንደ እድሜያቸው አይደሉም። ከፊት ወንበር ተሰጥቷቸው ወደ ኋላ መመለስ የሚፈልጉ ሰዎች አሉ። እግዚአብሔር አክብሯቸው። ቦታ ተሰጥቶን እንደ ልጅ እንደ ሕፃን የምንኖር አገልጋዮች አሉ። ሰዎች ሲያከብሩ አናታችሁ ላይ ወጥተን እንደንስ የምንላገር እንዴ! ብዙዎቻችን እኮ በእውነት ታሪካችንን ስናይ እግዚአብሔር ከምንም ነው እኮ ያነሳ። እንዴ በቀን 3 ማንበላ ሰዎች ሁሉ ነበርን አይደለም? አንዳንዶቻችን ጌታ ግን ወደሱ አመጣ ማረንና ቦታ ሲሰጠን ከ3 አልፈን 4 የምንበላ ሰዎች ሆነ። የተጣፈ ሱሪ አድርገን የመጣን ሰዎች ዛሬ ባለሲዩት አደረገ። አመርጠን ነው የምንለብሰው፣ አማርጠን ነው የምንበላው። ያ ማለት ግን በእውነት እግዚአብሔር እና አስተውል። እናቴ ሁሉ ጊዜ ከልጅነት ጀምሮ የምትለኝ ነገር አለ። ክብር ስታገኝ የነበርክበትን ስፍራ አትርሳ ትለኛለች። ትልቅ ምክር ነው። በእውነት ትልቅ ምክር ነው። በእውነት ትልቅ ምክር እስከዛሬ ድረስ ልቤ ውስጥ አለ። በዚህ ወገኖች ሆይ በድሮ ክርስቲያን ሳቢያ አማድ መስለን ለመታየት የሚፈልግ ሰዎች ካለን በጣም የሚገርም ትዕግስት ነው ያለ። አንተ ራስህ እንደዚህ እና ያህል ሰዓት እኮ ሄዷል እኮ። እግዚአብሔር መቼም ይባርክ አኪዬ፣ ለትውልድ የሚሆን ነገር ስለሆነ የምትቀርጸው ያስባለሁ። አዎ ግን ባረክ ደስ ብሎኛል። እንደው ዛሬ መጀመሪያ ነው ግን ብዙ ልትጠቅመን ብዙ ልታወራን እንደምትችል እንደው ዛሬ እንደውና ተደጋጋሚ ጊዜ በደንብ ይሰጠናል ማለት ነው። ይሄን ፕላትፎርም በጣም ወንጌል እናውለዋለን። በጣም እዚህ ጌታ ይባረክ። በቃ ይሄ ይመስለኛል። ሌላ አለ ካለ ጨምርና መቀጠል ትችላለህ። ግን አንተ ደግሞ ከደርብ ላይ ወይ ጌታ እኮ እሱን ነው ሌላ ጊዜ እናሳድረዋለን። በጣም አመስግነው ቡዜ። እሺ ነጌታ ተመልካቾቻችን ከዘማሪ ቡዛየው ገብረጻዲቅ ጋር በጣም ብዙ የሚያስተምር ወቅታዊ ጉዳይ እንዲሁም ደግሞ መርህ የሚሆን ቤተክርስቲያንንም በደንብ የሚነካ ለህይወትም ለግል መርህ የሚሆን ብዙ ሀሳቦች ተነስተዋል። በብዙ እንደምትጠቀሙ በብዙ እንደምትባረኩ እርግጠኛ ነኝ። እንደተለመደው ኮሜንታችሁን አስተያየታችሁን በኮሜንት መስጫው እንዲሁም ስክሪኑ ላይ እናስቀምጥላችሁ ዋትስአፕ ነምበር ጻፉልን፣ ደውሉልን፣ ሀሳባችሁን አስተያየታችሁን ስጡን። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩን።